ፕሮቴስታንት እምነት ውስጥ ነበርኩኝ። የሚሰማኝ ነገር ልክ አይደለም። ሰላም የለኝም። ምን እንደሆንኩ አላውቅም። መጸለይም አቅቶኛል። ውስጤም ልክ አይሰማኝም እና ወደ ቀድሞ ቤቴ መመለስ እፈልጋለሁ። እባካችሁ ጸልዩልኝ ከቻላችሁ። በጣም አልፈልግም። እኔ ግን እንደ ጥፋተኝነቴ የወላዲት አምላክ ምስክሬ ናት። ከልቤ ነው። ይሄ የተራ ምናምን አይደለም፣ ወይም ለለበጣ አይደለም። እግዚአብሔር የልቤን በሚያውቀውና በጣም ይቅርታ፣ እጅግ በጣም ይቅርታ። በምወደው በቅዱስ ገብርኤል ስም ነው እምልህ፣ የምር ከልቤ ይቅርታ። ሁላችሁንም እወዳችኋለሁ። ምናልባትም ከዚህ በኋላ በእንደዚህ አይነት እንትን ውስጥ ፕላትፎርም ላይ ብዙም ላታዩኝ ትችላላችሁ። በልጅነት እድሜ የምን እምነት ተከታይ ነበርክ? ኦርቶዶክስ ልጅ ሆኜ ቆርብ ነበር። በስንት ዓመት ነው ፈጣሪ የለም ወደሚል እምነት ሙቭ ያደረግከው? ስላሴ ይመስገን። ማን ነበር ስምሽን? እኔ ሶኒ ወይም ሰናይ ትባላለሁ። እባካችሁ ጸልዩልኝ። ትንሽ ልክ አይደለውኝም። ወደ ኦርቶዶክስ መመለስ ፈልጌ ነበረ። አይምሮዬ ትንሽ ልክ አይደለም። ተጨናንቄ ያለው በአውሮፓ ነው የምኖረው። ፕሊዝ ጸልዩልኝ ከቻላችሁ። ምን ነው ሰናይት፣ ምን አይነት ሁኔታ ላይ ነሽ ነው? እኔ እንጃ ልክ አይደለውኝም። ፕሮቴስታንት እምነት ውስጥ ነበርኩኝ። የሚሰማኝ ነገር ልክ አይደለም። ሰላም የለኝም። ሌላ የተፈጠረ ነገር አለ ሰናይ? አይ ምንም የተፈጠረ ነገር የለም። ግን በቃ እኔ እንጃ ምን እንደሆንኩ አላውቅም። መጸለይም አቅቶኛል። ውስጤም ልክ አይሰማኝም እና ወደ ቀድሞ ቤቴ መመለስ እፈልጋለሁ። እባካችሁ ጸልዩልኝ ከቻላችሁ። አይዞሽ ሰናይ አታልቅሽ። እግዚአብሔር አምላክ ይርዳሽ። እንዲያቆም መቋሉ አለን። እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ፈለገ ልደት ተማምሶን ሰላም ብያችኋለሁ። ከታችን ያው ታችን ከታች ስጽፍ ነው የሳብኳትና እግዚአብሔር ይርዳሽ። ታችን ማለት በአንድም በሌላ ከቤተ ክርስቲያን እንወጣለን። አንዳንዴ ቤተክርስቲያንን ሳናቃት እውነት ደስታ ልናገኝ መስለንና ከቤተ ክርስቲያን ወጥተን ደስታ አናገኝ። እውነተኛ ደስታ የሚገኘው በቤቱ ነው፣ በክርስቶስ ቤት ብቻ ነው። እውነተኛ ጌታ ባለበት ነው እውነተኛ ደስታ ያለው። እውነተኛ ጌታ በሌለበት እውነተኛ ደስታ ሊኖር አይችልም። ሊመስለን ይችላል፣ ጊዜያዊ ደስታ ልናገኝ እንችላለን። ከሆነ ጊዜ በኋላ ግን ሁሉ ባዶና መና መሆኑን እናያለን። እውነተኛ ጌታ ባለበት ግን እውነተኛ ደስታ አለ። እውነተኛ ደስታም ደግሞ አንዴ መጥቶ የሚቋረጥ ሳይሆን ለዘላለም የሚቀጥል ነው። ዘላለም ደስታ የሚሰጥ ነው፣ እረፍት ነው። በቤተ ክርስቲያናችን ስንመጣ ወደ ቤተ ክርስቲያን ወደ ጌታ ቤተ ክርስቲያን እውነተኛ ቤተ ክርስቲያን ውስጥ ስትገቢ በጣም ብዙ ዓለማዊ የሆነ በጣም ብዙ ፈተና ሊያጋጥሙሽ ይችላሉ። ግን ዘላለማዊ እረፍትና የአእምሮ እርካታ እናገኛለን፣ ደስታ እናገኛለን። ይህ ደስታ ደግሞ ዘላለማዊ የሆነ እረፍትን የሚሰጥ ጌታ ኢየሱስ ክርስቶስ እኔ የሚሰጣችሁ ሰላም እንደ ዓለም ሰላም አይነት አይደለም ብሎናል እና የሚሰጠን ሰላም እውነተኛ ሰላም ነው። የሚያሳርፍ ነው ጌታ ኢየሱስ ክርስቶስ። ሕይወትን የሚሰጠን ነው ጌታ ኢየሱስ ክርስቶስ። ዘላለማዊ ነው ጌታ ኢየሱስ ክርስቶስ እና እውነተኛ ጌታ ባለበት እውነተኛ ደስታ ስላለ በቤቱ ልንሆን ይገባል፣ አካሉ ላይ ልንሆን ይገባል እና የሚመክርሽ ምንድነው ላንቺ እውነተኛ ደስታ ለማግኘት ደግሞ እውነተኛ ትምህርት ያስፈልግሻል እና በውስጥ ማናግሪ፣ ማንም ሰው ኮንታክት አታርጊ። ቀጥታ እኔም ፎሎ አድርጊሻለሁ፣ ፎሎ መልሰሽ አድርጊና ከዛ በውስጥ ሊንክ አለ፣ ትምህርት ትማራለች። ትልቁ ትምህርት መማር አለብሽ። በትምህርት ስለሆነ ያንን ትምህርት ይዘሽ ጌታ ደግሞ ይረዳሻል፣ ትጠመቂያለሽ፣ ወደ ቤቱ ወደ በረቱ ትመለሳለሽ። እህቴ እግዚአብሔር ይርዳሽ። በጣም ነው የምናመሰግነው ዲያቆን፣ እግዚአብሔር ያክብረልን። ሰኒ ያው ሌሎችንም ወንድሞች በደንብ ፎሎ አድርጋቸው፣ እነሱም ይረዱሻል። ሁላችሁም ክርስቲያኖች ወንድሞች ፍቅራችሁን ግለጹላት፣ እሺ እንወድሻለን እያላችሁ መልእክታችሁን ጻፉላት እዚህ ኮሜንት ሴክሽን ላይ። ሁሉ በላይ ደግሞ ከዚህ ቀደም
ኦርቶዶክስ ቤተክርስቲያን አማኝ ነበርሽ ሰናይት? አዎ በፊት አዎ። በቃ አይዞሽ አታልቅሽ እሺ። እግዚአብሔርን የሚፈልግ ልብ በጣም ሊደሰት ይገባል ሰናይት። ነገሮች በጣም አስጨንቆሽ ሊሆን ይችላል። ነገሮች በጣም ተደራርበው ሊሆን ይችላል። አንዳንድ ያለሽበት ነገር ሰልችቶሽ ሊሆን ይችላል እና ምን ጊዜ መርሳት የሌለብሽ ነገር ዓለም የነጠቀችሽን ሰላም መልሶ የሚሰጥ መልሶ የሚያጸና አምላክ አለሽ ሰናይት። እሺ ወደ ቀድሞ ቤትሽ ደግሞ ለመመለስ ማሰብሽም ይሄ ትልቅ ምዕራፍ ነው። ደግሞ እንደምታውቂው ባደግሽበት ቤት የክርስቶስ እናት የጌታ እናት ድንግል ማርያም የጭንቅ አማላጅ ነች። እኛ ክርስቲያኖች ድንግል ማርያምን የጭንቅ አማላጅ ስንላት ዝም ብለን እኛ ተሰብስበን ያወጣነው ስያሜ ሆኖ አይደለም። እንደምታውቁት እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች እናታችን ድንግል ማርያም 3 ዓመት ከ6 ወር ጌታ ኢየሱስ ክርስቶስን ይዛ በግብጽ በረሃ ተሰዳለች። ባረገች ሰሞን በነፍስሽ ሰይፍ የሚለውን ቃል ሰምታለች። ጌታችን ኢየሱስ በቀራኒው መስቀል ከሊጦስጥራ አደባባይ እስከ ቀራኒው ድረስ ያየውን ሕማም ሁሉ ተመልክታለች እና ጭንቀትን ስለ እውነት ከሷ የበለጠማ የሚረዳ የለም። እና የጨነቀሽን ነገር ሰናይት ግድ የለሽም፣ በቃ እንደምንም ብለሽ ለእናትሽ ለድንግል ማርያም በደንብ አድርገሽ ንገሪያት። እሺ ልጇ ሁሉን ቻይ ነው። ልጇ ከሃሊ ነው። እርሱ ኤልሻዳይ ነው። እርሱ አዶናይ ነው። ዓለም የነጠቀችንን ሰላም መልሶ የሚሰጥ ነው። እርሱ የሰላም አለቃ፣ የሰላም ንጉሥ፣ የሰላም ባለቤት ነው። ከኃጢአት በስተቀር የልባችን መሻት የሚፈጽም አባት ነው ጌታ ኢየሱስ። እና አንድ መርሳት የሌለብን ነገር ግን እናቱ ድንግል ማርያምን ነው። ኦፍኮርስ አዎ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ነገር ግን ደግሞ የጭንቅ ጊዜ ደግሞ አማላጇ ደግሞ እናቱ ድንግል ማርያም ናትና ሰኒ በደንብ በርቺ። ከኃጢአት በስተቀር የልብሽን መሻት እግዚአብሔር አምላክ ያሳካልሽ። በደንብ ከልብሽ ሆነሽ ጸሎትሽን ልመናሽን ወደ እግዚአብሔር አቅርቢ። እሺ ሰኒ አንድ ነገር ልበልና ለወንድሞች እድል ልስጥ። ምናልባት ለአንቺ የሚሉሽ ነገር ካለ ለወንድሞች እድል ልስጥ። ልክ በተመሳሳይ ከቤቷ አረቃ የወጣች አንዲት ቅድስት እናት አለች በግብጽ ቤተክርስቲያን ሰናይት። ማን ትባላለች መሰለሽ? ፍቅር የያዛት መነኩሴ ትባላለች። እና መነኮሳት እንደምታውቂው ባደግሽበት ቤት ክርስቶስ ራስ በሆናት በዚህ ቤተክርስቲያን ውስጥ ዘር ልዝራ ንብረት ላፍራ ብለው ሳይጨነቁ ግርማ ሌሊቱን ድምፀ ሌሊቱን ታግሰው ቅዱስ ኤፍሬም በውዳሴው እንደሚለው ደግሞ የዚችን ዓለም ጣም ንቀው ደማቸውን ስለ ክርስቶስ አፍስሰው የሚኖሩ ናቸው መነኮሳት። እና ይህች ቅድስት ናት። በጣም የሚገርምሽ ነገር በአንድ ትልቅ ገዳም ውስጥ የጓሮ በር ቁልፍ ያዥ ሆና ነበር የምትሰራው። ታሪኳን አሳጥሬ ልንገርሽ ሰናይት። እና ከብዙ ጊዜ በኋላ እዛ ገዳም እየተመላለሱ አትክልት ከሚገዙ ሾፌሮች መካከል እንደው በአይኗ ትመለከተውና ከአንዱ ጋር ልቧ ይከንፍና የገዳሙን በር ቁልፍ እንደው ለአባቶች ብሰጥ እነሱ ይተቹኛል፣ ስለዚህ እንደው ድንግል ማርያም እንደው የጌታዬ እናት የክርስቶስ እናት አንቺ ተቀበይኝ ብላ ቁልፉን ከእናታችን ከቅድስት ድንግል ማርያም ስዕል ስራ አስቀምጣ ከዛ እሷ ጋር ሄደች። ከብዙ ጊዜ በኋላ ያ ሰው የእሷን ስጋ ነበረና የተመኘው ፍላጎቱን ሁሉ አሟልቶ ካሳካ በኋላ ከቤቷ አስወጣታል። ጎዳና ላይ ወደቀች። ሰው በቀረጸው ፕሮጀክት ፊቷ ሁሉ ሁለንተኗ ተበላሸ። ገዳማዊ ሕይወትን ስትኖር ፊቷ ያንጸባረቅ የነበረች ያቺ ቅድስት እናት ይሄ በሜካፑ ሰው በቀረጸው ፕሮጀክት ሁሉ ፊቷ ተበላሽቶ ጎዳና ላይ ትመላለስ ጀመረ። እና በጣም የሚገርምሽ ነገር እግዚአብሔር ለሁላችንም የሚያስቀምጠው የሆነ ተርኒንግ ፖይንት አለ። ጴጥሮስ ከቤቱ ሲወጣ አሳ ሊያጠምድ ነበር የወጣው። ግን ታሪክ ቀያሪ የሆነው አምላካችን መድኃኔ ዓለም ክርስቶስ ከዚህ በኋላ አሳ ሳይሆን ሰው ታጠምዳለህ አለው። በጣም የሚገርማችሁ ነገር ክርስቲያኖች በቃ እግዚአብሔር ታሪክ መቀየር ይችልበታል። የሆነ በቃ ይሄ ነገር አበቃ፣ ይሄ ነገር ተቀበረ ሲባል ከእንደገና እንዲያንሰራራ ማድረግን ይችላል። እና ይህች ቅድስት እናት በዛ ጎዳና ስትመላለስ እዛ ገዳም እየመጡ አትክልት ይገዙ ከነበሩ ሹፌሮች መካከል ሌላኛውን ትመለከታለች እና ትጠይቋለች፣ እንደው ለመሆኑ የዛን የገዳም የጓሮን በር ቁልፍ ማን ነው የሚይዘው? ያቺ መነኩሴት በማን ተቀየረች ብላ ትጠይቋለች። እና ለእሷ በጣም የሚገርማትን አስደናቂ የሆነ መልስ መለሰላት። ሰናይ ምን ብሎ መለሰላት መሰለሽ? አይ ምንም እኮ የተቀየረ ነገር የለም። ከዚህ በፊትም የጓሮውን በር የምትይዘው ያቺቱ መነኩሴ ነች። አሁንም የጓሮውን በር የምትይዘው ያቺቱ መነኩሴ ነች።
ምንም የተቀየረ ነገር የለም ብሎ መለሰላት። እና ይሄ ነገር በጣም አስደነገጣት። እዛ ቦታ ያለውን ይህን በቃ ትንግርት የሚመስል የነገራትን ነገር ማየት ፈለገች። ሁለንተኗን ታጥባ ከእንደገና መነኩሴ መስላ ነጠሏን ለብሳ መስቀሏን አድርጋ ወደ ገዛ የገዳሙ የጓሮ በር በኩል አመራች። እውነትም ስትመለከት ከሩቅ ልክ እንደሱ የለበሰች አንዲትን ሴት ተመለከተች። በግልጽ የተደረገ ታምር ነው የምነግራችሁ ክርስቲያኖች። እና በጣም ተደንቃ ወደዛች ሴት ጠጋ ብላ ስትመለከት ክብር ይግባት የክርስቶስ እናታችን ቅድስት ድንግል ማርያም በፊቷ ተገለጠችላት። ልጄ እስከዛሬ ድረስ የት ጠፍተሽ ነው? ይሄንን የጓሮን በር ቁልፍ አንቺ ተረከቢን ካልሽኝ ሰዓት ጀምሮ በአንቺ ቦታ ተተክቼ በሩን የምከፍተው በሩን የምዘጋው እኔ ነኝ። በይ እንኳን ደህና መጣሽ ብላ ቁልፉን አስረከበቻት። ያች ቅድስት እናት ማልቀሷን ልታቆም አልቻለችም። ይሄን ሁሉ ያነሳውልሽ ለምንድን ነው መሰለሽ ሰኔት? ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነበርኩኝ ያልሽኝ እና አንዳንዶቻችን ልክ እንደዚህ ከክርስቶስ እቅፍ በጣም ርቀን እውነት ያገኘን መስሎን በጣም ብዙ ሄደን የጠፋን በጣም ብዙዎች አለን። እመኑ ይልንገራችሁ፣ በቃ በሰንበት ትምህርት ቤት ውስጥ ስታገለግሉ የነበራችሁ ወንድሞች፣ በሰንበት ቤት ስታገለግሉ የነበራችሁ እህቶች፣ ከዛ በዓለም አጋጣሚ በስራ ጉዳይ ወይም ደግሞ በክደት ውስጥ ገብታችሁ እርቃችሁ ሄዳችሁ፣ እመኑ ይልንገራችሁ፣ ክርስቶስ እዛችሁ የሰንበት ትምህርት ቤት አዳራሽ ውስጥ ነው የሚጠብቃችሁ። ልጆቹን የሚናፍቅ አባት ነው ክርስቶስ። ልጆቹን የሚናፍቅ ጌታ ነው ክርስቶስ። እዛችሁ አዳራሽ ውስጥ ነው የሚጠበቃችሁ። በቤተ መቅደሱ ገብታችሁ ታገለግሉ የነበራችሁ ዲያቆናት፣ ካህናት፣ አባቶች በስራ ጉዳይ ሊሆን ይችላል፣ በኑሮ አጋጣሚ፣ በክህደትም ህይወት ሊሆን ይችላል። እርቃችሁ ከክርስቶስ እቅፍ የጠፋችሁ ክርስቶስ ናፋቂ የሆነ አባት ነው እዛው መቅደስ ውስጥ ነው የሚጠብቃችሁ። እና ሰኒ አንቺን ከክርስቶስ ጋር የተለያየሽበት ቦታ እዛው ቦታ ላይ ክርስቶስ ይጠብቅሻል። በቃ ይሄ የናፈቀሽን አባት የናፈቀሽን አምላክ ሰኒ እዛው የተለያየሽበት ቦታ ሄደሽ አግኙ። እዛው የተለያያችሁበት ቦታ እዛው ሆኖ ስለሚጠብቅሽ ማለት ነው። እና በርቺ፣ እግዚአብሔር አምላክ ከአንቺ ጋር ይሁን። የሁላችንም ጸሎት ከአንቺ ጋር ነው። አንቺን በርቺ። ከኃጢአት በስተቀር ጌታ ኢየሱስ የልብሽን መሻት ይፈጽምልሽ። ወንድሞች የሚሉሽ ነገር ካለ እነሱን የሚሉሽን አዳምጪና ከጎንሽ ነን። እሺ፣ ታዲያ አንድ ነገር የምትጠነቀቂው አሁን እኛ ጋር ስትገቢ ጠብቀው እስከዛሬ ቼክ ያላረጉሽ፣ እስከዛሬ ብቻሽን ስታለቅሽ እንባሽን ያላበሱ፣ እስከዛሬ ስትጨነቂ ጭንቀትሽን ያልተጋሩ አንዳንድ የሌላ እምነት ተከታይ የሆኑ ሰዎች ዛሬ ላይ ወዴት ልትሄጂ ነው እንዳትሳስጪ ምናምን ብለው ሊጨቀጭቁሽ ይሞክራሉ። እና በውስጥ በሚላኩ መልእክቶች እንዳትደናገጭ ሰኑ። በቃ አሁን አንቺ ከፊትሽ ያለውን ያንን የናፈቀሽን ጌታ ክርስቶስ ኢየሱስን ብቻ ተመልከች። ከእርሱ ጋር የተለያየሽበት ቦታ ላይ ሂጂ እናገኙ። ከእናቱ ከቅድስት ድንግል ማርያም ጋር ተለያይተሻል። ከእናቱ ከቅድስት ድንግል ማርያም ጋር ልክ እንደዚህ ቅድስነት ግድ የለሽም። የተለያየሽበት ቦታ ሂጂ እናገኛት። የልብሽን ሁሉ ነገሪያት። እርሷ የጭንቅ አማላጅ ስለሆነች ማለት ነው። በርቺ፣ እግዚአብሔር ከአንቺ ጋር ይሁን። ለትሻ እናንተ የምትሏት ነገር ካለ የሆነ ነገር በሏት። ለሰን እጅግ በቂና ከበቂ በላይ የሆነ ምክር ነው የሰጣት። ለኔ ምንም የምጨምረው ነገር የለም። እግዚአብሔር አምላክ ከአንቺ ጋር ይሁን ብቻ ነው። ተሙዬ እሺ፣ ዲያቆን መጥቻለሁ። ፈለጊ ማይክ ከፍታለሁ ብዬ ጨለምኩኝ። ቃልዮት ያሰማልን። ፈለገ ድንቅ ነገር ነው ያልካት። እግዚአብሔር በሁሉ ነገር ያግዝሽ እህቴ። ድንገት አስፈላጊ ነገሮችም ካሉ ደግሞ በውስጥ ማውራት፣ አንዳንድ ነገሮች በሚዲያ ማውራት የማይቻሉ ሰዎች ያንደበታችንን ቃልን እየለቀሙ ለራሳቸው ጥቅም ስለሚያውሉት ላንቺ የሚያሳርፍሽ ነገር ግን ለሌሎቹ ደግሞ እንደ ሌላ ቃል አድርገው የሚቀበሉት ሀሳብ ስላለ እኔ ፎሎ አድርጌሻለሁ። ፎሎ ከመለሽልኝ በውስጥም አንዳንድ ነገሮችን እናወራለን። ሰኒ እሺ፣ ተሙዬ እናመሰግናለን። እንደው ዛሬ ይህችታችን አጋጣሚ አድርገን ምናልባት ልክ እንደሷ ፕሮቴስታንት ቤት ሆናችሁ ሁሉ ነገር የሰለቻችሁ እህቶች ወንድሞች፣ በቃ ግድ የለም እባካችሁን አታቅማሙ። አላረለ ልባችሁ ሁለት ቦታ ይሁን። በቃ ወደፊት ሙቭ አድርጉ። እሺ፣ በፕሮቴስታንቱ ቤት ውስጥ ሆናችሁ ይሄ ድራማው የሰለቻችሁ፣ የፈውስ የተባለ ታምር የተባለ ድራማው የሰለቻችሁ፣ ጩኸቱ የሰለቻችሁ፣ ሰላም እናገኛለን ብላችሁ ቸርች ውስጥ እንደገባችሁ የሚጮህበት ቦታ ገብታችሁ ጩኸት የሰለቻችሁ ሰዎች፣ ውሸት የሰለቻችሁ ሰዎች በቃ ግድ የላችሁም። በቃ
ልባችሁን ወደ ክርስቶስ አቅኑ። ክርስቶስ ቅድም እንዳልኳችሁ ልጆቹን የሚናፍቅ ጌታ ነው። ወደ እርሱ ተመለሱ። በዚህ አጋጣሚ ልክ እንደ ሰኒ በጣም ሁሉም ነገር የሰለቻችሁ ፕሮቴስታንት እህቶች ወንድሞች፣ እንደው ለእናንተ ሰፊ ጊዜ እንሰጣለን። ወደ ቤታችሁ ነው። ቤተክርስቲያን የእረፍት ቦታ ነች። ሰኒም አንቺም ታውቂያለሽ መቼም እዚህ ውስጥ ያላችሁ እህቶች ወንድሞች ምስክሮች ናችሁ። ሲጨንቃችሁ ሌላውን ተውት። ቤተክርስቲያን የሚሰጠውን ቃለ እግዚአብሔር ዝማሬውን ምናምን የሰርክ ጉባኤውን እርሱት። የሚነፍሰው ነፋስ ሰላም ይሰጣል። በቤተክርስቲያን ቅጥር ግቢ ውስጥ የሚነፍሰው ነፋስ ያናፍቋችሁ አያውቅም። እውነት በቤተክርስቲያን ጣሪያ ጉልላቶች ላይ የሚንጠለጠሉ ሻኩራ የሚባሉ ብረቶች አሉ። እነዛ ጌታችን ኢየሱስ በተወለደ ጊዜ ሄሮድስ ያስፈጃቸው እልፍ የሆኑ ህፃናትን የሚያጠይቁ ናቸው እና ነፋስ በመጣ ጊዜ የሚያወጡት ድምፅ አለ እና ያ ድምፅ እነሱ ሰማዕትነት ሲቀበሉ የጩኸቱን ጩኸት የሚያጠይቅ ነው። ቤተክርስቲያን ገብታችሁ ልክ ስትቀመጡ በጣም የሚገርማችሁ ነገር ነፋስ መጥቶ እነዚህ ሻኩሮች የሚያወጡት ድምፅ እንኳን ሰላም ይሰጣል። ሌላው ይቀር ነው። በቃ ሌላውን ተዉት። እዚህ ጋር እኛ የምንናገረው ንግግር የሚያጽናናችሁን ቃል ምናምን እርሱት ጋይስ። በስመ አብ እውነቴን ነው እላችሁ። እኔ አንዱ ምስክር ነኝ። በቃ የሆነ ሰዓት ሰላሜን አጥቼ የሆነ ሰዓት ረፍት አጥቼ ቤተክርስቲያን ሄጄ 2 ደቂቃ ብቻ ተቀምጬ ዓለም የነጠቀችኝን ሰላም ክርስቶስ በመቅደሱ መልሶልኛል። ዓለም ሁልጊዜ ስራዋ መንጠቅ ነው። ሁልጊዜ ስራዋ በቃ የዓለም ስራ መንጠቅ ብቻ ነው። ሰላማችሁን ትነጥቃችኋለች። የምትወዷቸውን ሰዎች ትነጥቃችኋለች። እንጀራችሁን ትነጥቃለች። የዓለም ስራ መንጠቅ ብቻ ነው። ዓለም ሰላም ስትነጥቃችሁ ዓለም ራሷ ሰላም ትሰጠናለች ብላችሁ የምታስቡ ሰዎች እንዳትሸወዱ። ምናልባት እዚህ ውስጥ ያለ ወንድሜ፣ ምናልባት እዚህ ውስጥ ያለ እህቴ ዓለም ሰላማችሁን ስትነጥቃችሁ በመሽታ ቦታ ሰላም እናገኛለን ብላችሁ የምታመሹ፣ በኮንሰርት ቦታዎች ላይ ሰላም እናገኛለን ብላችሁ እየጮሃችሁ የምትዘሉ ሰዎች፣ በየምሽታ ቤቱ በቃ ስንሰክር ሰላም እናገኛለን ብላችሁ የምትሰክሩ ሰዎች ፕሊስ እባካችሁ አትሸወዱ። በቃ ያ ሁሉ መንገድ ያ ሁሉም ይሄ እንዴት ነው ከክርስቶስ የበለጠ የሚያረቀን እንጂ ወደ ክርስቶስ የሚያቀርበን አይደለም። እና ይሄ ያንን ዓለም የነጠቀችንን ሰላም መልሶ መስጠት የሚችለው ጌታ ኢየሱስ ክርስቶስ ብቻ ነው። ወደ እርሱ እንመለስ። እግዚአብሔር ሁላችንም ይርዳን። እህታችን ሰኔት በጣም ነው የምንወድሽ። ምናልባት ቲክቶክ ፕላትፎርም አልጎሪዝሙ በጣም አስቸጋሪ ነው። አንዳንዴ ሆን ብለው የሚረብሹ ቃላቶችን የሚጽፉ ሰዎች ይኖራሉ ምናምን እና ለእንደዚህ ነገር ፊት እንዳሰጪ እኔ ኃላፊነትም ወስደው እዚህ ጋር ላሉት ወንድሞች ብቻ ነው። እሺ ሰናይት፣ ይሄው ልደተ ቃል ተመስገን ዲያቆን መኳሉ እዚህ ጋር ያሉት ወንድሞችን ብቻ መልእክታቸውን መልሽላቸው። ሌሎች መልእክቶችን ግን እንደው አሁን ጭንቀት ላይ ስለሆንሽ ላለመመልከት ሞክሪ። የቴ በርቺ። እግዚአብሔር አምላክ ካንቺ ጋር ይሁን። ሰናይት እንወድሻለን። አሜን። እሺ አመሰግናለሁ በጣም። እሺ እኛም በጣም ነው የምናመሰግነው። እሺ የታችን ሀኩና ነው የሚለው። ማን እንበለው? ወንድማችን ሀኩና ምንድን ነው? ሀኩና በሱ ኃይለኛ ሀኩና መታታ ሲባል ሰምተህ ታውቃለህ? አትጨነቅ ትርጉሙ። እሺ በአማርኛ ልጥራ። በቃ አሁን ሀኩና ስለሙ ኢዲት አድርገው እንዳያዘፍኑኝ ወንድማችን አትጨነቅ እያልኩ ልጥራ። ወንድማችን አትጨነቅ ከየት ነው? ከየትኛው ቤተ እምነት ነው የመጣው? እኔ አዲስ ተማሪ ነኝ። ኦርቶዶክስ ለመሆን የምታገል ለማወቅ ኦርቶዶክስ ለማወቅ የምታገል ነኝ። ኦኬ ለማወቅ የታገልክ ነው። ግን አሁን የምን ቤተ እምነት ተከታይ ነህ? እምነት የለኝም፣ ግን ቤተሰቦቼ ኦርቶዶክስ ናቸው። ኦኬ ከዚህ ቀደም የኦርቶዶክስ ቤተክርስቲያን አማኝ ነበርክ ማለት ነው? አይ ቲንክ ቤተሰቦች የኦርቶዶክስ ቤተክርስቲያን አማኝ ከነበሩ ምንድነው ከተባልኩኝ ኦርቶዶክስ ነኝ የምለው፣ ግን የማውቀው ነገር የለም። ከይቅርታ ጋር ወንድማችን ያው ለመታወቅ ያክል ነው የምንጠይቀው። እሺ ከዚህ ቀደም የምን እምነት ተከታይ ነበርክ? አሁን ፈጣሪ የለም ደረጃ ላይ ከመድረስ በፊት
የምን እምነት ተከታይ ነበርክ? ኦርቶዶክስ ማለት እችላለሁ እንግዲህ አይገስ ነገሮች ላይ ከይቅርታ ጋር ተወዳጅ ወንድማችን አትጨነቅ። ምን አለ መሰለ እንዲህ በለው ምናምን ምንልበት አይነት መንፈስ ውስጥ ሳኑን ብናወራ ጥሩ ነው። እንዴት መሰለ ያው አንተ ያለበትን ነገር ለማወቅ ነው። አሁን እኛ አንተ ያለበትን ሁኔታ ሳናቅ ካንተ ጋር የማይገናኙ ነገሮችን ብናወራ ለአንተም አይጠቅምም እና አንተን ለማወቅ ያክል ነው። እሺ ጥያቄዎችን መስቀለኛ እያደረግን ምን ጠይቅ። አሁን ፈጣሪ የለም ብለህ ከይቅርታ ጋር ቆይ ምን ለምሳሌ እድሜ ምን ያክል ይሆናል? ለምሳሌ መቼም ከተወሰኑ ዓመታት በፊት ነገሮች ያለ አይደለ ያው የሆነ እሺ አሁን 37 ዓመት ነው። ከዚህ ቀደም በወጣትነት ወይ ደግሞ በልጅነት እድሜ የምን እምነት ተከታይ ነበርክ? ኦርቶዶክስ ልጅ ሆኜ ቆርብ ነበር። በስንት ዓመት ነው ፈጣሪ የለም ወደሚል እምነት ሙቭ ያደረግከው? ፈጣሪ የለም ማለት ሳይሆን ምንም ትዝ አይለኝም። በቃ የራሴን ኑሮ ነው የምኖረው። ፈጣሪ አለ ብዬ ፈጣሪ አለ ብለህ ታምናለህ? ዋው በጣም ጥሩ። እሺ ፈጣሪ አለ ብለህ ካመንክ ሰው ምንድነው ከኦርቶዶክስ ቤተክርስቲያን ያወጣ? ዋው ስንፍና ለበለው እንዴት ነው ስንፍና? እሺ ምን አይነት ስንፍና ነው? በቃ እኮ አሁን ምን አለ መሰለህ አሁን የተለያዩ ሐሳቦችን እየተናገርክ ነው። ምን አለ መሰላት ወንድማችን የምንም እምነት ተከታይ አይደለሁም ብለህና ለምሳሌ አሁን ከተጠየቅኩኝ ፎርም ስሞላ አሁን ሃይማኖት ከተባልኩ ኦርቶዶክስ ብዬ ነው የምሞላው፣ ግን ምንም ፕራክቲሱን አላረገውም ማለት ነው። ቤተክርስቲያን ይቻላል ተረቻል። አሁን እኔ የፈለኩት ምንድነው መሰለህ አሁን አንተ ፎርም ስትሞላ ምን ብለህ ትሞላለህ የሚለውን አይደለም። አሁን በነፃነት ምንድነው መሰለህ የጎደለ ነገር ካለ ያንን እኮ ፊል እንድናደርገው ነው። በነፃነት ስናወራ አንተ ምንም እምነት ተከታይ አይደለሁኝም ምንም እምነት የለኝም ብለህ ነበር መጀመሪያ ላይ። አሁን ደግሞ ለምንድነው ሙቪ ያደረከው? አንድ ሰው ለምሳሌ ምክንያት ሊኖረው ይገባል። ካገኘኸኝ ከተረዳኸኝ ተወዳጅ ወንድማችን ለምሳሌ አንድ የፕሮቴስታንት እምነት ተከታይ ልክ ኦርቶዶክስ ሲሆን ኦርቶዶክስ ለመሆኑ በቂ የሆነ ሪዝንና ምክንያት አለው። በፕሮቴስታንት ቤተ እምነት ውስጥ እንዲህ የሚል ትምህርት መጽሐፍ ቅዱስ መሰረት ስለሌለው እንዲህ የሚል ትምህርት ከመጽሐፍ ቅዱስ ጋር የተጋጨ ስለሆነ እነዚህ ትምህርቶች በመጽሐፍ ቅዱስ መሰረት ደግሞ ስታሰመር ያገኘዋት ኦርቶዶክስ ቅዱስ ቤተክርስቲያን ስለሆነች ኦርቶዶክስ ሆኛለሁ። አሁን ምክንያታዊ ሆኖ ሙቭ ማድረግ ነው። አንተ ደግሞ በልጅነት ወራት የኦርቶዶክስ ቤተክርስቲያን አማኝ ነበርክ። ከዛ በኋላ እምነት የለኝም ወደሚል ደረጃ ደረስክ። ምንድን ነበር ሪዝኑ? አሁን መንፈሳዊ የሆኑ መለኮታዊ የሆኑ ነገሮች ሊሆኑ ይችላሉ፣ ወይም ደግሞ ዕውቀት ነክ የሆኑ ነገሮች ሊሆኑ ይችላሉ። እነዛን ነገሮች አንሳቸው፣ ምክንያትህን ስላላወቀን ማለት ነው። አሁን እንዲሁ ዝም ብሎ ስንፍና ነው የሚለው ሐሳብ ሰነፍ የሆነ ኦርቶዶክስ ቤተክርስቲያን ማሄድ እንጂ እምነት የለኝም የሚል አይደለም። በደንብ ከተረዳኸኝ ተወዳጅ ወንድማችን ሰነፍ የሆነ ኦርቶዶክስ አለ። ለምሳሌ አሁን በዚህ ቤተክርስቲያን ውስጥ በጣም ብርቱ የሆኑ ኦርቶዶክስ አማኞች አሉ፣ ሰነፍ የሆኑ ኦርቶዶክስ አማኞች አሉ። ሰነፍ የሆነ ኦርቶዶክስ ቅዳሴ ላይሄድ ይችላል፣ ኪዳን ላያደርስ ይችላል፣ ማህሌት ቆሞ እግዚአብሔርን ላያመሰግን ይችላል። ነገር ግን እምነት ምንድን ነው ሲባል በደንብ አምኖበት ከልቡ ለፎርም ብሎ ሳይሆን ከልቡ አምኖበት እኔ እማምነው በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ በእናቴ በቅድስት ድንግል ማርያም ምልጃ እኔ በፍጹም አልደራደርም በምልጁ አምናለሁ ይላል። ለፎርም ሳይሆን እያልኩ ያለሁት አምኖበት ማለት ነው። አሁን ሰነፍ የሆነ ኦርቶዶክስ አሁን ያንተ ግን ከዛም ወጣ ያለ ነው። በደንብ ለማውራት ያክል ነው። እሺ እለት አለ ልትሻ ሁለት ነገሮች ግን አሉ። እሺ አንድ ምንድነው ምን ብዬ አምናለሁ? በፊት ሁሉ ነገር ተጽፏል ብዬ አምናለሁ። ተጽፏል ስልህ የምንሞትበት ቀን ኦልሬዲ የታወቀ ነው ብዬ አምናለሁ። እውነቴን ነው፣ እንደዛ ነው። ሁሉ ነገር ኦልሬዲ የተጻፈ ነው
ብዬ አምናለሁ እና ስለዚህ መጸለይ ለምሳሌ ለምን ያስፈልጋል እላለሁ። ሁሉ ነገር ከተጻፈ ልክ እንደ ጎል የለም በቃ ያንን ነገር መግፋት አትችልም እና የታወቀ ነው እና አንድ ሰው ከታመመ የተጻፈለት ከሆነ ለምሳሌ ጸሎት ለምን ያስፈልጋል የሚል እንትን አለኝ ራሴ። ሁለተኛው ደግሞ እንትን የዘላለማዊ ሕይወት ለማግኘት ነው። መጽሐፍ ቅዱስ ላይ መጀመሪያው እንትን ላይ ዘፍጥረት ላይ አዳምና ሔዋን እንዳይበሉ አዘዛቸው ይላል። የእውቀት ዛፍና የሕይወት ዛፍን እና የእውቀት ዛፍን በሉት አወቁ፣ እንደ እግዚአብሔርም ሆነ ይላል። እንደ እግዚአብሔርም ሆነ ይላል። ከሕይወት ዛፍ እንዳይበሉ አስወጣቸው ይላል እና በቃ አሁን ሩጫው የሕይወትን ዛፍ ለማግኘት ነው፣ የዘላለማዊ ሕይወትን ለማግኘት ነው ብዬ አምናለሁ። በቃ ሁሉ ነገር እዛ ላይ ያጠነጥናል። ተወዳጅ ወንድማችን ምን አለ መሰለ እና አሁን ለነዚህ ላነሳቸው ሀሳቦች ምንም ችግር የለውም፣ በደንብ አድርገን እናስረዳለን። እሺ ኦልሞስት በእነዚህ ጉዳዮች ኦርቶዶክስ ቤተክርስቲያን ለዘመናት መልስ እየሰጠች ስለሆነ የኖረችው። ነገር ግን አሁንም አንድ የሚቀድም ነገር አለ። እሺ አንተ እምነት የለኝም ብለን የመጣኸው እምነት የለኝም ብለህ ስትመጣ ስለ አዳምና ስለ ሔዋን አይደለም ለአንተ ማስረዳት ያለብን እኛ። እምነት የለኝም ብሎ የሚመጣን ሰው ለምሳሌ ከዛም ከፍ ብሎ እግዚአብሔር የለም ብሎ የሚመጣን ሰው በመጀመሪያ የምናስረዳው ሀልዎተ እግዚአብሔር ነው። ሀልዎተ እግዚአብሔርን ላልተረዳ ሰው ይኸውልህ ስለ አዳምና ስለ ሔዋን፣ ሙሴ ቀይ ባህርን ስለመክፈሉ፣ ኢያሱ በገባውን ሰማይ ላይ ፀሐይን ስለማቆሙ፣ ጴጥሮስና ጳውሎስ በጥላቸው ድውያን ስለመፈወሳቸው ብንነግረው ለሱ ለህይወቱ የማይጠቅመውም አንድ ሲቀጥል ተረት ተረት ነው። ስለዚህ በመጀመሪያ እኔ አሁን ጥያቄዎችን የጠየኩ ተወዳጅ ወንድማችን አንተን ትከሻ ለትከሻ ለመለካካት ሳይሆን ችግር ያለበትን ቦታ አንተ የሆነች በቃ የሆነ ለእንደዚህ አይነት ውሳኔ ለእንደዚህ አይነት አካሄድ ኮዝ የሆነህን ነገር ተረድተን ምላሽ እንድንሰጥ ነው። እሺ ላነሳቸው ሀሳቦች አሁን ላልካቸው ሀሳቦች የተወሰኑ ነገሮችን እንገረን። አሁን ያነበብከው ነገር መጽሐፍ ቅዱስ አይደለም። መጽሐፍ ቅዱስ አይደለም ያነበብከው ሌሎች ሰዎች መጽሐፍ ቅዱስን ተንተርሰው የጻፏቸውን ድርሰቶች ነው። በኦርቶዶክስ ቅዱስ ቤተክርስቲያን ግን በመጽሐፍ ቅዱስ ያስተምሮ ኦኬ ቅድመ ውሳኔ የሚባል ነገር በእግዚአብሔር ዘንድ አለ ብላ ቤተክርስቲያናችን አታስተምርም። ለምሳሌ ፈለገ በቃ ሲፈጠር የተፈጠረው ሌባ ለመሆን ነው ተብሎ የሆነ ካራክተር ተሰጥቶት አይደለም እየኖረ ያለው። ቅድመ እውቀት ግን አለ። ቅድመ እውቀትና ቅድመ ውሳኔ የተለያዩ ነገሮች ናቸው። ቅድመ እውቀት በእግዚአብሔር ዘንድ አለ ብለን እናምናለን። ይሄ መጽሐፍ ቅዱስ የሆነ ትምህርት ነው። ቅድመ እውቀት ማለት ሰዎች አንዳች ነገር ከማድረጋቸው በፊት እግዚአብሔር አምላክ ኦፍ ኮርስ ያንን ያውቃል። ይሄ በእግዚአብሔር ዘንድ አለ ብለን እናምናለን። ቅድመ ውሳኔ ግን አለ የሚባል ነገር የለም። ይሄ በፍልስፍና ህይወት ላይ ያሉ ሰዎች ለስንፍናቸው ተራ ለሆነ ፍልስፍናቸው የሚያስቀምጡት ራሳቸው ክሬት ያደረጉት ተረት ተረት ነው። እንዲህ አይነት አስተምሮ ቤተክርስቲያናችን የላትም። ወደዛ ሀሳቦች ሙቭ ከማድረጋችን በፊት ግን ተወዳጅ ወንድማችን አሁንም በመጀመሪያ አንተ ከኦርቶዶክስ ቤተክርስቲያን ወጥተህ ሙቭ አድርገህ አይ እምነት የለኝም ወደሚል ውሳኔ ያስኬደ ኮዙና ሪዝኑ ምንድነው? እሱን አስረዳን። ቅድም እንዳልኩ ምሳሌ ሰጠው። ለምሳሌ አንድ ፕሮቴስታንት የሆነ ሰው ወደ ኦርቶዶክስ ቤተክርስቲያን ሲሄድ አይ በቃ ነው የፕሮቴስታንቶች ይሄ ትምህርት በቃ ስህተት ነው፣ እነሱ እንዲህ ይላሉ፣ መጽሐፍ ቅዱስ ደግሞ እንዲህ ይላል፣ ከመጽሐፍ ቅዱስ የተጋጨ ነው ይላል። ስለዚህ ይኸው ትምህርታቸው፣ ቃላቸው፣ አንደበታቸው ከመጽሐፍ ቅዱስ ጋር የተጣመረላቸው የኦርቶዶክስ ቤተክርስቲያን አማኞች ናቸው። ሰው ለመረዳት ሞከርኩ፣ ጠየቅኩ፣ አየሁ፣ ተረዳው፣ ትምህርቱ አምኜበታለሁ ብሎ ያንን ትምህርት ገንዘብ ያደርጋል። አንተም ከኦርቶዶክስ ቤተክርስቲያን አማኝነት ሙቭ አድርገህ እምነት የለኝም ወደሚል ደረጃ የወሰደ ኮዙ ምንድን ነበረ? ተወዳጅ ወንድማችን። ዋው እንዳልኩ እኔ ፈጣሪ በመጀመሪያ አምናለሁ በፈጣሪ እና ይሳሳታል ብዬ አላምንም።
ፐርፌክት ነው ብዬ ነው የማምነው እና ፐርፌክት የሆነ ደግሞ ፈጣሪ ብዙ ሃይማኖቶች አሉ በዚች ምድር ላይ እና አንዱ ትክክል ነው አንዱ ስህተት ነው ብዬ አላምንም። ሁሉም የእሱ ፍጥሩ ናቸው እና ለዛ ነው በቃ አንድ ሃይማኖት ውጪ ነው ግን እየተናገርክ ያለው። አሁን ምን አለ መሰለህ እኔ አሁን የጠየቁት ጥያቄ ሌላ ነው፣ ተመልከት። አንተ ደግሞ የምታወራልኝ ነገር ሌላ ነው። ሁሉም ሃይማኖቶች የተሳሳቱ ናቸው ብዬ አላምንም። አሁን ዳስናት ማይ ፖይንት። እኔ አሁን አንተ ምንድን ነው ስለ ቤተ እምነቶች ያለ አመለካከት ብዬ እኮ አይደለም የጠየቁት ተወዳጅ ወንድማችን። እኔ አሁን የጠየቁት ፐርሰናሊ ስለ አንተ ጉዳይ ነው። አንተ ከዚህ ቀደም ምን ያክል ምክንያት ሳይኖር የሆኑ ነገሮች ላይ እየዋኘ እንደሆነ ላሳይ። ለምሳሌ አምላክ አለ ብለህ ታምናለህ አይደል? አዎ። በተመሳሳይ ቀደም ደግሞ በተመሳሳይ ሁኔታ እምነት የለኝም ብለኸኛል። አዎ። አምላክ እንዳለ በምን ተረዳህ? ቤተክርስቲያን ከሌለ ቤተ እምነት ከሌለ በምን ማስረጃነት ነው አምላክ እንዳለ የተረዳኸው? አይ እንግዲህ ምናልባት መልሱ ሊሆን ያለውበት አካባቢ ከወጣው ብዙ ጊዜ ነው ከሀገር ከወጣው እና ቤተ እምነት ስለሌለም ይሆናል። ምናልከኝ? ቤተ እምነት የለም እንደዚህ የኦርቶዶክስ እንትን የለም። ያለው በትንሽ ከተማ ነች ያለሁት፣ በጣም ትንሽ ነው እና የኦርቶዶክስ ቤተክርስቲያን የለም። ለዛ ይሆን ምናልባት። ኦኬ አይ ቲንክ ከምትናገራቸው ንግግሮች በቃ አሁን የተረዱት ነገር ምንድን ነው መሰለህ? ጀስት በወርድ ደረጃ ነው አይ ቲንክ እምነት የለኝም ምናምን የሚሉ ሀሳቦችን የተናገርከው። ሀሎተ እግዚአብሔርን ማመን መልካም ነገር ነው። እግዚአብሔር እንዳለ ማመን መልካም ነገር ነው። እሺ መልካም። ከዛ ውጪ ግን ግራ የተጋባባቸውን ነገሮች ምን እናደርግ? በውስጥ ለኔ መልእክት አስቀምጥልኝ እና ሰፊ ሰዓት የሚወስድ ነገሮች ስለሆኑ በደንብ ማወቅ የምትፈልጋቸውን ነገሮች በአጠቃላይ እናወራለን። እኔም ብቻ ሳይሆን እዚህ ጋር ልደትም አለ። የእሱንም አካውንት ፎሎ አድርገው እኔንም ፎሎ አድርግና በውስጥ ማውራት ስለምትፈልጋቸው ሀሳቦች በአጠቃላይ መልእክትን አስቀምጠለን። እኔ የግል ቁጥሬን እሰጥሃለሁ። በዛ ቁጥር እንደዋወልና እናወራለን። ምን ታስባለህ? በጣም አሪፍ ነው። በዚህ አጋጣሚ በጣም ፈለገ በጣም ነው ማደንቅ እና ልደትንም እንደዚሁ ሁሌ ነው የምሰማችሁ እና የምትሰጡት መልስ የሚገርም ነው። በቃ በእውነት ቲክቶክ ላይ እናንተ ነው የምፈልገው ሁልጊዜ እና ጀስት አድናቂያችሁ ነኝ። እሺ ወንድማችን እግዚአብሔር ያክብርልን። ልስማ እዚሁ ቁጭ ብዬ? ይቻላል። እዚሁ ሆነ ሌሎች ሀሳቦችንም ስናነሳ መከታተል ይቻላል። እሺ መልካም። እግዚአብሔር ያክብርልን ተወዳጅ ወንድማችን። አንዳንድ ጊዜ በእንዲህ አይነት ክሮስ ቼክ ነገሮችን ለምንድን የምናደርገው መሰላችሁ? አንዳንዴ አዳዲስ ሰዎች ሲገቡ ሰዎች እንደው እህቶች ወንድሞች እንዳትፈርዱ በእኛ ላይ ከብዙ አንግል በጣም ብዙ ሰዎችን ብዙ ጊዜ ክሮስ ቼክ እያደረግን እንጠይቃለን። አንዳንዴ ኦርቶዶክስ ያልሆኑ ሰዎች ይመጡና ኦርቶዶክስ ነን ራሳቸውን ደብቀው የፕሮቴስታንት እምነት ተከታይ ሆነው ራሳቸውን ደብቀው እኛ ኦርቶዶክሶች ነን እና ለምንድን ነው እንደዚህ ሐሰት ትምህርት የምታስተምሩት ምናምን ብለው ልክ ራሳቸውን ኦርቶዶክስ እንደሆኑ አድርገው ድራማ ለመስራት ይሞክራሉ። ስለዚህ በመሃል ልክ እንደዚህ መስቀለኛ የሆኑ ጥያቄዎችን እየጠየቅን እናወራቸዋለን። ሁለተኛ ደግሞ ጥያቄ የምንጠይቅበት ምክንያት እንዴት ነው መሰላችሁ? አንዳንዴ ለምሳሌ ሕክምና ቦታ ሰው ሲሄድ ሐኪሙ ዝም ብሎ ያ ሰው እንደገባ እና ብሎ ዝም ብሎ አንስቶ መርፌ ወገው አደራ፣ በእኛ አትፍረዱ። እሺ እንዴት መሰላችሁ? የታመመ ሰው ልክ ሆስፒታል ከመጣ በኋላ ዶክተሩና የታመመው ሰው የሆነ የተወሰነ ኮንቨርሴሽን አላቸው፣ የሆነ ነገር ያወራሉ። ምንህን ያመመ? እግሩን ከሆነ እግሩን፣ ጨጓራ ከሆነ ጨጓራው፣ ልቡን ከሆነ ልቡን፣ ራሱን ከሆነ ራሱን። እንዲህ አይነት ነገር ያመኛል። ምን ያክል ጊዜ ሆነ አይደል? ዶክተሩ እያንዳንዱን ጥያቄዎች ባነሳ ቁጥር ከፔሸንቱ በሚመለሱ መልሶች የሚፈልገው ምንድን ነው? ህመሙ ምን እንደሆነ ማጣራትና ለዛ ህመም ደግሞ የሚሆነውን መድኃኒት ለማዘጋጀት ነው። ስለዚህ እንዲህ አይነት ነገሮች በጣም ወሳኞች ናቸው። እንደምታውቁት ከዚህ ቀደም እግዚአብሔር የለም ብሎ የመጡ በላይቫችን ላይ ያጋጠሙን 3 ወንድሞች አሉ። በተለይ ስፔሻሊ አንደኛው እግዚአብሔር ረድቶት ጥሩ ኦርቶዶክስ ቤተክርስቲያንን ወደ ማወቅ ተሸጋግሯል እና
ልክ እንዲህ አይነት ወንድሞች ሲመጡ በመጀመሪያ በቅድመ ሁኔታ ጥያቄን የምናቀርብላቸው ለምንድን ነው? ኮዙን ለማወቅ ሪዝኑን ለማወቅ። ለምሳሌ አንድ ሰው ኦርቶዶክስ ቤተክርስቲያን አማኝ ነበር። ሰው ለምን? በተመሳሳይ ፕሮቴስታንት ለሆኑ ሰዎች ከዚህ ቀደም ክርስቲያን አማኝ ሆነው ከዛ በሐሰት ትምህርት ወድቀው ፕሮቴስታንት የሆኑ ወንድሞቻችንን ስናገኛቸው ለምንድን ነው ፕሮቴስታንት የሆናችሁት ነው የምንለው? ምንድን ነው ኮዙ? እና ብዙዎቻችሁን ከሰሟቻችሁ አንዳንዴ ምንም አይነት ምክንያት ሳይኖራቸው ነው ፕሮቴስታንት የሚወጣ። አይ ድሮ ጫት ጥቅም ነበር እና ከዛ በቃ ፕሮቴስታንት የሆነ ሰው አግኝቶ በቃ ጫት አቁማለ ፕሮቴስታንት ጌታን ተቀበልኩ ይለናል። የኦርቶዶክስ ቤተክርስቲያን ትምህርቷ ምን እንደሆነ ሳያቅ የፕሮቴስታንት ቤተ እምነት አስበው ምን እንደሆነ ሳያቅ ጀለስ በቃ ዝም ብሎ ጫት ለማቆም ፕሮቴስታንት ይሆናል። ኦርቶዶክስ ቤተክርስቲያን መቼ ጫት ቃሙ ብላ ታውቃለች? አያችሁ፣ እንዲህ አይነት መፍትሄ የሆኑ ሀሳቦችን ለማምጣት ነው የምንጠይቃቸው ለማለት ያክል ነው። ሁላችሁም ስለምታደምጡን በጣም 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 አድርገን ነው የምናመሰግነው። ፕሮቴስታንት የሆናችሁ እህቶች ወንድሞች ካላችሁ ለእናንተ እድል እንሰጣለን። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው፣ ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብላችሁ የምታምኑ የኦርቶዶክስ ቤተክርስቲያን አስተምሮ መጽሐፍ ቅዱስ መሰረት የለውም ብላችሁ የምታምኑ እህት ወንድሞች ካላችሁ ለእናንተ እድል እንሰጣለን። አንዳንድ ቁጥር ጻፉልን ገብታችሁ ታዲያ በመጽሐፍ ቅዱስ ማስረጃ አደራ። ይሄ ባሉባልታ ምናምን አይደለም ሆነ ያለበት በመጽሐፍ ቅዱስ ማስረጃ ይሄው እናንተ እንዲህ ብላችሁ ታምናላችሁ፣ መጽሐፍ ቅዱስ ግን እንዲህ ይላል። የእናንተ አስተምሮ እንዲህ ነው፣ መጽሐፍ ቅዱስ ግን እንዲህ ይላል። ስለዚህ ትምህርታችሁ አዎ ከመጽሐፍ ቅዱስ ውጪ ነው ማለት የምትችሉ ፕሮቴስታንት እህት ወንድሞች ብቻ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ። እናንተ ብቻ ማለት ነው። ወንድማችን ቅዱስ በዚህ አጋጣሚ ልደትን እስቲ ሰላም ብለው አለ። ልደት አለ ፈለገ አንዴ ላውራና ልውረድ። ይቅርታ በጣም ምን ነበር? ፈለገ ይሰማል? አዎ እየሰማን ነው። ኦኬ እኔ እንኳን የገባሁትኝ አንተን ለማውራት ፈልጌ ነው። ፐርሰናሊ የሆነ ጊዜ ላይ አይ ፊል ሰምቲንግ ሮንግ ነገሮች ምናምን እና ፖስት ያደረግኳቸውም ስቶሪ ያደረግኳቸውም ነገሮች ምናምን ነበሩ። ይደርሰዋል ብዬ አስባለሁ። 100% ይደርሰዋል። አስቀይም ያለውኝ አክቹዋሊ የተደራረግነው ወይም ደግሞ ምናምን ኖሮ ምናምን ሳይሆን ብቻ የሆነ ደስ የማይሉ ነገሮች ላንተ ነበረኝ። ትሩዝ ነው የምነግርህ እና የሆነ ደስ የማይሉ ነገሮች አድርጌያለሁ። ፐርሰናሊ ፈለገ ብዬ ግን አላደረኩም፣ ግን በሚመስል መልኩ ግን አድርጌያለሁ። ሰንበዲም አቤት ለምን እንደዚህ ታደርጋለህ እስኪሉኝ ድረስ ማለት ነው። ትናንትና አይ ቲንክ ትናንት ኦር ደግሞ ከትናንት ወዲያ አንተ እዮባ ሁላችሁም ተሰባስባችሁ በአንድ ቦታ ላይ ሆናችሁ ስታወሩ እንባዬ መጣ። ውሸቴን አይደለም የምነግርህ፣ አክቹዋሊ ለኪዳነ ምሕረት ነው የምነግርህ ለአንተ ሳይሆን እንባዬ መጣ። በስመ አብ እግዚአብሔር አይለያችሁ አልኩኝ በውስጤ ማለት ነው። የተሰማኝ እንትን አይደለም መጥፎ ነገር ምናምን ሳይሆን አለ አይደለ የሆነ ፊልም የምታደርገው ነገር አለ። የሆኑ የተበታተኑ ሰዎች ተሰባስበው አንድ ላይ ስታያቸው በጣም ደስ አለኝ እና ጭንቅላቴ ውስጥ ምንድን ነው ያሰብኩትኝ ይሄ ክርስቶስ 99ኙን ትቷር ለአንዱ ብሎ ሄደው እናንተም ልክ እንደዚህ ስብስብ ስትሉ 99ኞቹን ታያዎች አላችሁ በእናንተ ውስጥ። ኢማጂን አሁን 500,000 ምናልባት ከ500,000 በላይ ፎሎወር አለ። ያ ማለት 500,000ም አንድ ነገር ፖስት ካደረክ ያየዋል። ያ ማለት አንተ የምታደርጋቸው ነገሮች በሙሉ ለ500 ሰው ወይ መጥፎ ነገር ይሆናል ወይ ደግሞ ጥሩ ትምህርትን ይሰጣል። ይሲ ስለዚህ የምታደርጋቸው ነገሮች በጣም ደስ እንደሚሉ እኔ አይደለሁም ሰይጣንም ያውቀዋል አይደለም እንትንና በርታ። እኔ አስቀይሜሃለሁኝ፣ በጣም ይቅርታ ከልቤ ነው ይሄን የምነግርህ። ለሰው ታይታ ምናምን ሳይሆን በሰው ፊት መጻፍ እችል ነበር፣ በውስጥ ኢንቦክስ ማድረግ እችል ነበር፣ ግን አልፈለግኩም። ለምን መጥፎ ነገር ስለሆነ ሰዎች ሊማሩበት ስለሚገባ ሰዎች ላይክ
ደግ ነገር ነው በውስጥ ነገር ቢሆን ደስ የሚለው። እኔ ደግሞ እንደበደልኩ እንደ ጥፋተኛ እንደ ተሳዳቢነቴ ይቅርታ ልጠይቅ ነው የመጣሁት። ከአንተ ብዙ ነገር ተምሬ ነበር። ከዚህ በፊት ታስታውሳለህ፣ አንድ ወጠጤ እናቴን ሲሰድብ አንተ ደግሞ ምንድነው ያልከው? እንኳን እኔ እናት አይደለም ምናምን ቪዲዮ ሪከርድ ተደርጎ ሁሉ ተለቋልና በዛ መጠን የተማርኩብህ ሰው ነበርኩኝ። የሆነ ሰዓት ደግሞ የሆኑ ስህተቶች ሲኖሩ የሆነ ፊልም የምታደርጋቸው ነገሮች አሉ። እንደ ፊሊንጉ ሳይሆን እንዳንተ ማንነት እንዳስተማርከው እንደምትሰራው ስራ ሲታሰብ ከኔ የበለጠ ወንበዴ የለም። ገባ? ከኔ የበለጠ ዘማይ፣ ከኔ የበለጠ ዘፋኝ፣ ከኔ የበለጠ ኃጢአተኛም የለም፣ ሰካራምም ጨምሮ እና አንተን የመናገርም አንተን እንትን የማድረግ ልዕልናው የለኝም እና እንደ ጥፋት ምንም ለዚህ ይቅርታ አድርጌልሃለሁ ብቻ እንድትለኝ ነው እንጂ የምፈልገው ለዚህ ምንም አይነት መልስ እንድትሰጠኝ አልፈልግም። እኔ ግን እንደ ጥፋተኝነቴ ወላዲት አምላክ ምስክሬ ናት። ከልቤ ነው። ይሄ የተራ ምናምን አይደለም፣ ወይም ለለበጣ አይደለም። እግዚአብሔር የልቤን በሚያውቀውና በጣም ይቅርታ፣ እጅግ በጣም ይቅርታ። በምወደው በቅዱስ ገብርኤል ስም ነው እምልህ፣ የምር ከልቤ ይቅርታ። ሁላችሁንም ወዳችኋለሁ። ምናልባትም ከዚህ በኋላ በእንደዚህ አይነት እንትን ውስጥ ፕላትፎርም ላይ ብዙም ላታዩን ትችላላችሁ ኦር ሰምቲንግ ምናምን ግን በቃ መሆኑ ካልቀረ ግን ከልቤን የተናገርኩትኝ በጣም ይቅርታ ፈለገ። አቤላ በጣም በዚህ አጋጣሚ በጣም የምንወደው ወንድማችን እና ነገሩ ከተነሳ ይቀር አንተ እንደተናገርከው እውነት ነው። ምን አለ መሰለህ አቤላ፣ ያው በዚህ ሶሻል ሚዲያው እንደምታውቀው እንኳን እዚሁ አንድ ከተማ የምንኖርን ሰዎች ይቅርና ከሩቅ ምስራቅ ሆነው ሩቅ ምዕራብ ሆነው ያሉ ሰዎች የሚነጋገሩትን ነገሮች እንዲህ ያደርጋል። ቲክቶክ ፕላትፎርም ላይ ለአንተ አይናገርም፣ እዚህ ውስጥም ያላችሁ ሰዎች ወንድሞች ለእናንተ አይናገርም። አንዳንዴ በልባቸው ጥላቻን ብቻ ንግበው ኔጌቲቪቲ የሆኑ ሀሳቦችን የሚያቀነቅኑ ሰዎች አሉ። የአንተ ንግግሮች የአንተን ፖስቶች ጊዜ ባወቀ አይቻቸዋለሁ። አዎ አይቻቸዋለሁ። እኔ አቤ ላይ ተመልክቻለሁ። ግን በእርግጠኝነት ምንድነው መሰለ የዛን ታይም ላይ የተረዳሁት ነገሮችን ከቤተ ክርስቲያን ቀናይነት የተነሳ እንደምታደርገው ነው። አንተ ብቻ አይደለም። አሁንም በተመሳሳይ እኔ ልክ እንደዚሁ ስማቸውን ማነሳቸው ሰዎች አሉ። ለቤተ ክርስቲያን ቀናይ ስለሆኑ ብቻ አንዳንድ ጊዜ አለደለ የሆነ አክሽን የሚወስዱ ሰዎች አሉ። አቤላ አንተ ያንተን ህይወት እናውቀዋለን። እንደውም በበደል ደረጃ እኛንን የምንበድለው አሁን አንዳንድ ሰው ልክ ስናገለግል እንደው ጻድቅን መስሏለን እንጂ ቃሉን እያወቅን ህጉን እያወቅን እኮ በጣም ብዙ ኃጢአት የምንሰራ ሰዎች እኛንን። በጣም ክርስቶስ የምንበድለው እኛንን። እኔ ብዙ ጊዜ ተናግሬያለሁ። መንፈሳዊ የሆነ ህይወት የለኝም። መንፈሳዊ ህይወት ባላቸው ሰዎች በጣም ነው የምቀናው። በጣም ሐዋርያት በሲኖዶሳቸው ልክ ከነሱ በኋላ ባሉት የቤተክርስቲያን ስርዓቶች አለቃ ሲሾም ስርዓትን ደንግገዋል። የደነገጉት ስርዓት ምንድነው? በምግባሩና በእውቀቱ ይሾም ብለው ማለት ነው። እና ወደፊት ግን መቼም ሁለቱን ገንዘብ ያደረገ አይኖርም እና ምናልባት ምግባር ካለው እውቀት ባይኖረውም በምግባሩ ሹሙት። በትህትናው ዝቅ በማለቱ ራሱን በማጎንበሱ ከሱ ከበለጡት ከተናናሾቹ ነገሮችን ተረድቶ እውቀትን ገንዘብ ያደርጋልና ያው በእውቀት ያለውን በእውቀቱ ሹሙት። ከዛ በኋላ ደግሞ በእውቀቱ የሐዋርያትን ትምህርት እያጣቀሰ ደግሞ ሲናገር ከዛ በኋላ የነሱን ትሩፋት የነሱን ተጋድሎ የነሱን የቅድስና ሕይወት ደግሞ ይረዳና ምናልባት ራሱን ይሰብር ይሆናል በሚል ሁኔታ ማለት ነው። እኛ ግን ከዛ ሁሉ ወጥተን ምንም በቃ መናቃትን ብቻ ነው የምንናገረው። ሶሻል ሚዲያ ሁሉም ሰው አልሚ ብቻ ነው ማለት አይደለም። ሁሉም ሰው ያጠፋል። እዚህ ጋር የምነግራችሁ ነገር አሁን ይሄ ፈለገ አትናቴዎስ አይነኬ ሰው ነው ማለት አይደለም። እንዲህ አንዳንዶቻችሁ ፕሊስ ከወዳጅነት ነው እንደዛ የምታስቡት፣ ግን እንደዛ አታስቡ። ለተቃል አይነኬ ሰው ነው አቤል አይነኬ ሰው ነው የሚባል ነገር የለም። ሁሉም ሰው ያጠፋል። አሁን ልክ እኔም ቤተክርስቲያንን ብቻ አስቤ የሆነ ነገር ሳደርግ የሆነ ቀዳዳ እየከፈትኩ ሊሆን ይችላል፣ የሆነ ስህተት እየሰራው ሊሆን ይችላል። ሰው እነዛን ስህተቶችን ከሚቀርቡ ወቀሳዎች አንጻር እመለከትና ለማረም ለማስተካከል እሞክራለሁ። እና ቤላ አንተ ያደረግከውን ነገር ምንድነው መሰለ፣ በወንድምነት እኔ ኤክስፔክት አደረግ የነበረው ምንድነው አሁን ካወራ ነው አይቀር በወንድምነት ምንድነው ከአንተ ኤክስፔክት አደረግ የነበረው
ያው በፐርሰናል በሆነ መንገድ ያው እንድመከር እንድታወሩኝ ነበር እና አይ ቲንክ ሁኔታዎች አመች አልነበሩም። አንዳንድ ጊዜ በአካልም መራራቅ ራሱን የቻለ ክፍተት ይፈጥራል እና የዛን ታይም ብዙ ክፍተቶች ተፈጥረዋል እና አንተ ብቻ ሳትሆን እኛም ይቅርታ መጠየቅ አለብን። ምክንያቱም ቅዱስ ጳውሎስ ለሰው መጥፊያ ከምትሆኑ በአንገታችሁ የድንጋይ ወፍጮ ድንጋይ ታስሮ ወደ ጥልቁ ብትጣሉ ይሻላል ይላል። እኔ በፍጹም ሰው ሲያማኝ፣ በነገራችን ላይ ጌታ ምስክሬ ነው የምላችሁ፣ ሰው ስለሆነ ነገር ሲያማኝ ሁልጊዜ አይምሮ ላይ የሚመጣው ነገር በቃ ነገሮች እንዴት አድርጌ ላስተካከል ነው። ኢቨን ባልዋልኩበት እንኳን ሰው ሲያውለኝ በጣም ነው የምጠነቀቀው ጋይስ። እንዲህ አሁን አገልግሎት ላይ ዝነኛ ብቻ መሆነ ብቻ አይደለም፣ የምንመገብበትን ቦታ እንመርጣለን፣ ምንውልበትን ቦታ እንመርጣለን። ለምን ሰው እንዲሳሳት ማድረግ የለብንማ። ሰው ኢቨን የሆነ ነገር በሌላ ለማድረግ ሲሞክር ያ ራሱ ኃጢአት ነው። ስለዚህ ሰው እንዲሳሳት ማድረግ የለብንም፣ ጥንቃቄ ያስፈልጋል። ግን የአቤላ ግን 100% እርግጠኛ ነበርኩ የዛንም ታይም ቤተክርስቲያንን ከመጠበቅ አንጻር፣ ቅጥሯን ከመጠበቅ አንጻር የሆነ ነገር ስለሆነ እኔ ያን ያክል ቀር አልተሰኘሁበትም። ያው የቀረው እንዲህ ቁጭ ብሎ መውራት ብቻ ነበር እና አቤላ በጣም 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 የምንወደው ወንድማችን ከዓለም ሕይወት መጣ። ከዓለም ሕይወት ዓለምን ሁሉ ጥሎ መምጣት በነገራችን ላይ ከምንኩስና የሚተናነስ ነገር አይደለም። ዓለም ላይ ታገኝ የነበረውን ሳንቲም አንተ ታውቃለህ። ከዚህ ቀደም በነበረው ሕይወት ታገኝ የነበረውን ገንዘብ አንተ ታውቃለህ። ኦኬ፣ ከእናትም ጋር ተያይዞ ያለውን ሕይወት ማላቅሱ አይደለሁኝም፣ አውቃለሁ። እና ይሄን ሁሉ ነገር ስራገር አድርገ በጣም ብዙ ሀስሎችን አሸነፈ። ወደ ቤተ ክርስቲያን መጣ በሻልካት አቅም ምናልባት አንደበት ተከናውኖ እንደ ሰባኪያነ ወንጌል ነገሮችን ማስተማር ቢያቀት በህይወት ሰዎችን ስታስተምር የነበርክ ወንድማችን ነው። ወንጌል በነገራችን ላይ በቃል ብቻ ሳይሆን በህይወትም ይሰበካል ክርስቲያኖች። እና አቤላ አንተ በህይወት በቻልከው አቅም ሰዎች ከአንተ ተሞክሮ እንዲወስዱ ሌላ ህይወት ላይ ያሉ ሰዎች ሌላ ዓለም ላይ ያሉ ሰዎች ልክ እንዳንተ አንተን መስመር ተከትለው ቤተክርስቲያን እንዲያውቋት ትልቅ ድልድይ እየሰራ ሰው ነው እና አንተን እኛ ሳናመሰግን ማለፍ አንችልም። እና የዛን ታይም ምንድነው እንትን ያለ እኔም ጸጥ የጠፋሁበት ጉዳይ ካለመመቻቸት እንጂ እውነት በነገሮች እንደው እግዚአብሔር ምስክር አቤላ እኔ አዘኝም ተቀይም አይደለም። የቤተክርስቲያንን ቅጥር ግን በመጣበቅ መንፈስ ስለሆነ በነገሮች ያን ያክል አልተከፋውም። እና አቤላ እኛም ሳናቅ ደግሞ አንተን ካስከፋን ሳናቅ አንተን ያበሳጨን በጣም ይቅርታ ይደረግልን። ቆይ ስማኝ፣ እኔ አሁን የምፈልገው አንድና አንድ ምንድን ነው ያው ላይክ ይቅር ብያለሁ ወንድሜ፣ እችኛዋን ወርድ ነው እንጂ በዚህ መጠን እንደዚህ አብራርተህ የምታስረዳው ነገር የለም። እውነቱን ለማውራት ለምን ካልከኝ አንዳንድ ጊዜ በቤተ ክርስቲያናችን ውስጥ የማየውን ነገር ልንገርክ። በተለይ በምዕመኑ ጉዳይ አይነኬ የሆኑ ሰዎች አሉ። እግዚአብሔር ምንድን ነው የሚባለው? ላይክ ስዩመ እግዚአብሔር ነው የሚባል በእግዚአብሔር የተሾሙ ሰዎች አይነኬ ናቸው ማለት። አሁን ለምሳሌ እኔ ዲያቆንን የመናገር ልዕልናውም ምኑም ሞራል ምኑም መብቱም የለኝም። ይሄ እውነታ ነው፣ ሊነገር የሚገባ ነገር ነው። በቃ የቤተክርስቲያን ካህናቶች እግዚአብሔር ነው ክህነትን የሰጣቸው። ስለዚህ እነሱን የመንካት እንትን አንተ እኔን ይቅርታ ማለት ሼም ነው ለእኔ። እና እሱ ሳይሆን ግን ወሳኙ ነገር ምንድን ነው? ትልቁ ነገር እኔ ጋር የነበረውን ሳስበው ግን ትቢት ነበረ። ትቢት ማለት ምን ማለት መሰለህ? ላይክ እኔ የቤተክርስቲያን ተቆርቋሪ ነኝ ስል ተቆርቋሪነቴን ማሳየት ያለብኝ ከአንተ ጋር ያለኝን ፍቅር በማጠንከር እንጂ አንተን በመናገር ወይ አንተን በመስደብ ወይም ደግሞ አሽሙር በመፖሰት ወይም አይደለም። ይሄ ስህተት ነው። ሰድበን ለተሳዳቢ መስጠት በራሱ ሌላ ወንጀል ነው፣ ኃጢአት ነው። ገባ? ያደረግኩት ያንን ነው። እንደዛኛው እንትን እንዲህ ነው ብዬ አሁንም አልነግር። ብዙ ነገሮች አሉ፣ የኔ ስህተት ነው። ስለዚህ እሱን እንትወው እንደ ጥፋት ያው በአንተ ጉዳይ በተለይ በፈለገ ጉዳይ እኔ ሌላ እንትን አላልኩም። በፈለገ ጉዳይ እኔ ይቅርታ ብጠይቅህ አሁን ለሌሎቹ የምናገረው ነገር ስላለ ይቅርታ ፈለገ አንተን ይቅርታ ስጠይቅህ ከዛ ቀጥሎ የሚሄድበት ደግሞ የራሴ እንትን አለ። ለምን ንስሐ ያስፈልገዋል። አሁን ለምሳሌ አበበ የሚባል እዚህ ውስጥ አንድ ሰው ቢኖር አበበን ብሰድበው እንደ መሳደብ ይቅርታ ሊያስጠይቃል። በይቅርታ ከጠየቅኩትኝ ንስሐ ባልገባም ችግር የለውም። ይሄ የኔ አመለካከት ነው። ካህንን
ስዩመ እግዚአብሔርን ወይም ደግሞ እግዚአብሔር የሰየማቸውን እግዚአብሔር የሾማቸውን ሰዎች መናገር ግን በጣም የገሃነመ እሳትን ያወርሳል እና አሁንም ደጋግሜ የምናገረው እኔ አንተን ይቅርታ ስጠይቅ ቀጥሎ የማደርገው የራሴ ነገር አለኝ፣ ምናልባት ከንስሐ አባቴ ጋር። ስለዚህ ይሄን የምናገረው እንዲያደርጋለሁኝ ለማለት ፈልጌ ሳይሆን ይሄ ነገር እንዲያስደርጋልና ሌሎቻችሁም እንዲያደረጋችሁ ካላችሁ እዛ ቦታ ላይ ሄዳችሁ ከነፍስ አባታችሁ ጋር ወይም ደግሞ ከንስሐ አባታችሁ ጋር ሄዳችሁ ያንን ነገር አድርጉ። ምክንያቱም ሙዚቃን የሚያክል ትልቅ ስም የነበረው ሰውዬ ያን ሁሉ ነገር ትቶ መጥቶ እዚህ ጋር በዚች በምታክል ነገር ከክርስቶስ ጋር ያለኝን ነገር መቁረጥ አልፈልግም ባችሁ። ስለዚህ ብዙ ዋጋ እየከፈላችሁ ያላችሁ በተለይ በቤተ ክርስቲያን ጉዳይ በቃ ያላችሁን ነገር ሁሉ ትታችሁ ሁሉን ነገር ትታችሁ እቺን ዋጋ ከምትከፍሉ ነገራችሁን ከምታፈርሱት ሁሉ ነገር ይቅር። ምክንያቱም ዝናዬ ቀርቷል፣ ገንዘቤ ቀርቷል፣ በሰዎች የነበረኝ ነገሩ እሱ እኮ ለእንደዚህ ነው፣ ይሄ ሁሉ ነገር ቀርቶ እችን በምታክል ነገር ግን ማጣት አልፈልግም። እናንተም ብዙ ነገራችሁን ያጣችሁለት ሃይማኖታችሁ ላይ ኢንቮልቭ የምታደርጉ ሰዎች በትንሽ ነገር ዋጋችሁን እንዳታጡት እነዚህን እናድርግ ለማለት ነው። አሁን ፈለገ ካፍህ እንዲወጣ የምፈልገው አዎ ይቅር ብያለሁ ወንድሜ አቤል እንድትለኝ ብቻ ነው። ከዚህ ውጭ ኢቭን ሌላ ነገር አታውራ። በቃ እችን ብቻ በለኝ። ኢን ዋን ኮንዲሽን ነው። በአንድ ነገር ከተደረገ ግን ነው እኔ ይቅርታ ማድረግ የምችለው። እነ ልደት እነ ተሙ ሙስና ስላልስለመዱኝ ምሳ ምጋብዘኝ ከሆነ ብቻ ይቅርታ አደርግልሃለሁ። ደስ የሚለው ጾም ስለሆነ በቃ ችግር የለውም። ችግር የለውም አቤላ፣ ይቅር ብያለሁ። ይቅርታ ማለትም ክርስቲያን የሆነ ስርዓት ነው፣ ክርስቲያን ግዴታ ነው። ይቅርታ ከመጠየቅ ባለፈ ደግሞ ሰውን ይቅር ማለትም ክርስቲያን ግዴታ ነው። አንተም ይቅር እንድትለን እኛም ይቅርታ እንጠይቃለን። እኔ ግን ይቅርታ አድርጌያለሁ እና እንኳን ኮንዲሽን ነው ምሳ ከጋበዝከኝ ነው ብያለሁ። ምሳ ደግሞ እየበላን በደንብ አድርገን እናወራለን። አቤላዬ በጣም ነው የማመሰግነው። ኑርልን። አንተ የምትደፍነው ቀዳዳ ስናት ሲምፕል፣ ቀላል ቀዳዳ አይደለም። ሁላችንም በቤተ ክርስቲያን ውስጥ እናስፈልገን። ከነ ማንነታችን ክርስቶስ ይፈልገናል። ከነ ማንነታችን እዚህ ጋር እነገሌ ብቻ ናቸው ለቤተክርስቲያን የሚያስፈልጉት የሚባል ነገር የለም። ሁሉም ከነ ማንነቱ ለቤተክርስቲያን ያስፈልጋል እና አንተም የምትደፍነው ቀዳዳ ቀላል የሚባል አይደለም አቤላ። በጣም 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 ትልቅ ስራ ነው የምትሰራው። በጣም ነው የምንወድህ። እንዲህ ስንልህ የሚከፋው ካለ፣ እንዲህ ስንልህ የሚቀየም ሰው ካለ ምንም ማድረግ አንችልም። እጅግ በጣም እንወድሃለን። ኑርልን፣ በርታ። የምሷን ነገር አስብባት፣ እናወራለን። እሺ ለምን ብሩክ የሚባለው ልጅ አታወራው? ከተመቸ ከተመስገን ጋር አላወራም። ሰላም እንዴት ናችሁ? ልደት አንተ ባልኮ ላይ አንድ ጨምሮ ብናወራ ደስ ይለኛል። አሁን ባነሳ እስኪ ብሩክ ሰላም ብያለሁ። ከሙዚ እሱ የጀመረው ስለሆነ አንዴ ከሱ አልጨርሰና ከአንተ ጋር እቀጥላለሁ። ብሩክ እንደዚህ ማለት አትችልም። ችግር የለውም። ይሄ የክርስቲያን ቤት ነው። ክርስቲያን የሆነ ሁሉ ከፈለገ ልደት፣ ከፈለገ ተሙ፣ ከፈለግኩ እኔ፣ ከፈለግን ሌላም እነ ዮብም እነ ጋዲ መጥተው ማንኛቸውም መናገር ይችላሉ። ዩአርና አንተ አይደለም ሰው የምትመርጠው። እሺ እሺ። አይ ጀምሮታል። አይ ምንም ይሁን ማን አንተ አይደለም ሰው የምትመርጠው። በቃ ተመስገንም ይሁን ልደትም ይሁን ማንም ሰው እንደፈለገ ማውራት ይችላል። የአንተ ድርሻ እምነትን መመለስ ነው። ሰላምታ ይቀርም። አዎ አይ ይቀርም ነበረ። አንተ ሳታስቀድሞ ቀረ። ጸብጸብ እያከተፍክ ገባ። አላልኩም፣ ምንም አላወራሁኝም። እናንተ ጀምራችሁት። እሺ እኔ ያው ከማንኛውም ሰዎች ጋር ላውራሽ፣ ከማናችሁም ጋር ቆይ ማይክን ሚውት አድርገውና ቆይ አንድ ጊዜ። እሺ ታሙ ይመቻል አሁን ለማውራት? አሁን ደግሞ እንዳጋጣሚ ደግሞ ሰው መጣብኝ። በቃ እሺ ቀጥሉለት። እንቀጥል። ብሩኬ እሺ። ሰላም እንዴት ነህ? እግዚአብሔር ይመስገን አለን። ጆን ዳንኤል ተፈታ። ጋይሳ ይቅርታ ጀስት እንትን አይቼ ነው ማለት ተፈቷል። ጆን ዳንኤል ተፈቷል። ዋው ዋር ጌታ ረዳው።
ጆን ዳንኤል ተፈታ። በጣም እንኳን እግዚአብሔር ረዳው ጌታ። እንኳን እግዚአብሔር ረዳው። እሱን የፈታ አምላክ ደግሞ ያው ለሙሴ ሰለሞንም ደግሞ ልክ እንደዚሁ ይድረስለት፣ ከእስር ይፈታ። እስር መጥፎ ነው። በሆስፒታል ያሉትን በእስር ላይ ያሉትን ወገኖቻችን ሁሉ እግዚአብሔር አምላክ ያስባቸው። አሜን አሜን። እሺ ብሩክ ይቀጥል። እሺ ስለዚህ ቅድም እያልክ ነበር መሰለ ድነት ፕላስ ስራ ያስፈልጋል እያልክ ነበርና ስፔሲፊክ አድርገህ የበጎ ስራ እያልክ ነበር አይደለ? እነሱም በጎ ስራዎችን በእኛ የጀመረ መጀመሪያ ማን ነው? ኦኬ በጣም ጥሩ። ስፔሲፊካሊ ግን መጀመሪያ ብሩኬ ላስተካክለ። እኔ ድነት ምን ድነት ፕላስ ስራ ነው ያልከኝ? ድነት ፕላስ ያ መልካም ስራ እኔ ማስጠበቅ ማለት ነው። ምን ብዬ መሰለ የተናገርኩባቸው የዳኑ ክርስቲያኖች መልካም ስራ መስራት ማለት የተወለዱ እግዚአብሔርን ያመኑት ልጅነትን ያገኙ ክርስቲያኖች መልካም ስራ መስራት አለባቸው። መልካም ስራ ካልሰሩ ድነታቸውን ያጣሉ። መልካም ስራ መስራታቸው ደግሞ ወደ እግዚአብሔር መንግስት እንዲገቡ ያደርጋቸዋል። ግን መልካም ስራቸውንም የሚሰሩት መጀመሪያ ከተቀበሉት ጸጋው አንጻር ነው። በእግዚአብሔር ኃይል ነው ያንን ስራ የሚሰሩት። ስለዚህ ከነሱ አይደለም እያልከን ነው? ከነሱ አቅም አይደለም የሚሰራው። ሰውማ ይሰራል፣ ሰው ይሰራል። ሰው ግን ሲሰራ የሚሰራው የእግዚአብሔር ጸጋ እያገዘው ነው የምልህ እኮ። ያገዘው ነው ስትል አሁን ሰው በራሱ ግን ድነቱን ሊያስጠብቅ አይችልም እያልከን ነው ማለት ነው? ነው ሰው በራሱ ድነቱን አያስጠብቅም እያልኩ አይደለም። ሰው በራሱ ድነቱን ያስጠብቃል፣ ሰው በራሱ ድነቱን ያጣል። ነፃ ፈቃድ አለው ሰው እኮ። ድነቱን ሲያስጠብቅ እዚህ ጋር ድነቱን ያስጠብቃል ስትለኝ እገዛ አያስፈልገውም። ሰው በራሱ ካልከኝ በራሱ አቢሊቲ ይችላል። ድነቱን ሲጀመር እኮ ሊነጣጠል እኮ አይችልም እኮ ብሩኬ። ኦልሬዲ እኮ ይሄ ሰው የእግዚአብሔርን ልጅነት የተቀበለ አይደል እንዴ? ብቻውን እኮ አይደለም እኮ። ከዚህ በኋላ እኮ በመንፈስ ቅዱስ የታተመ ነው። ወደ ጌታ ቤተክርስቲያን የተጨመረ አይደለም? ክርስቶስ ኢየሱስ በውስጡ ያለለት እሱም በክርስቶስ ኢየሱስ ይሆን አይደል? ብቻውን አይደለም እኮ ገና ከጅምሩ የሰውዬ አምኖ እኮ ወደ ጌታ ሲመጣ እኮ ከአሕዛብነት ወይንም ደግሞ ክርስቶስ ኢየሱስን ካለማወቅ እኮ ወደ ጌታ ሲመጣ ይህ ሰው አምኖ ሲጠመቅ የጌታን ስጋና ደም ሲቀበል እኮ ሕይወትን አግኝቷል። ሕይወት ክርስቶስ እኮ በውስጡ አለ። ይህ ሰው ብቻውን አይደለም፣ መንፈስ ቅዱስን ተቀብሏል፣ በመንፈስ ቅዱስ ታትሟል። ስለዚህ የሚሰራቸው መልካም ስራዎች እሱ ሲሰራ ከጎኑ ሆኖ አብሮ የተቀበሉ የእግዚአብሔር ጸጋ ደግሞ ያግዘዋል። ወዶ ፈቅዶ ግን አልሰራም ብሎ ደግሞ ከእግዚአብሔር ጸጋ መውጣት ይችላል ወይ? አዎ ይችላል። አለን። እሺ አሁን እንደዚህ እናድርገው። አሁን ክሊር እንዲሆን ለመሰለ አሁን እግዚአብሔር መንፈስ ቅዱስ በእኛ ውስጥ አድሮ እሱ ያሰራናል ካልከኝ which is right ልክ ነህ፣ የምስማማበት ነገር ነው። አሁን ግን በእኛ አቅም በምናደርገው ነገር ድነታችንን እናስጠብቃለን ወይ? አንደኛው ጥያቄ የመጀመሪያው ምንድነው መሰለ? በእኛ መልካምን ስራ የጀመረው እግዚአብሔር ነው አይደል? በእኛ መልካምን ስራ የጀመረ እግዚአብሔር ይጨርሳል። በእኛ መልካምን ስራ የጀመረ እግዚአብሔር አስገድዶን አይደለም። እኛ መልካም ስራ ለመስራት ፍሪ ዊል ማሳየት አለብን። እግዚአብሔር አይደለም ይጾምልን፣ እግዚአብሔር አይደለም የሚሰግድልን፣ እግዚአብሔር አይደለም ከሰማይ ወርዶ ለነዳያን ከኪስ ገንዘብ አውጥቶ የሚሰጠው፣ እግዚአብሔር አይደለም መልካም እንድትሆን የሚያደርግ ወይ ውስጥ እየገባ እግዚአብሔር አንተ ሮቦት ሆነ እሱ በማሽን ጠቅጠቅጠቅ እያደረገ እንደዛ አይደለም። ነፃ ፍቃድን ተጠቅሞ ዊሊንግን ተጠቅሞ ነፃ ፍቃድን ተጠቅሞ ዊሊንግን ተጠቅሞ ያ የእግዚአብሔር መንፈስ ወደ ቀናው መንገድ ይመራሃል። ቤተክርስቲያን መሄድ ስትፈልግ የሚመራ እሱ ነው። መልካም የተባሉ ነገሮች ላይ ፍላጎት ስታሳይ አንተ ያ የተቀበልከው እግዚአብሔር ጸጋ ያግዛል። ልክ ወደ ኃጢአት ስትሄድ ውስጥ ያለው እግዚአብሔር ጸጋ ለምን አይከለክልህም? ነፃ ፍቃድ አለ እኮ። ለምን ዴማስን አልመከለከለም? ነው አእምሮ ይከለክልሃል፣ ግን ትሄዳለህ። አስሮ ያስቀርሃል፣ አስሮ ያስቀርሃል፣ ግን ትሄዳለህ። ለምንድን ነው የምትሄደው? ህሊና ይነግርሃል። ይሄ ነገር ሮንግ ነው ስትል እኮ መጥፎ ስለመሆኑ የሚነግርህ እኮ ማለት ነው። መጥፎ ስለመሆኑ የሚነግርህ የእግዚአብሔር መንፈስ ነው። ይሄ ልክ አይደለም፣ ይሄ ስህተት ነው፣ ወደዚህ መሄድ የለብህም። ግን አንተ ትሄዳለህ። አስሮ አያስቀርህም። አስሮ አያስቀርህም። ፊልጵስዩስ 1:6 ላይ እናንብበው። ፊልጵስዩስ 1:6 ላይ እናንብበው። ከዛ ደግሞ ፊልጵስዩስ 2:12 ደግሞ እናነባለን። እዛው ከፊልጵስዩስ ወጣ ደግሞ ፊልጵስዩስ 1:6 ላይ በእናንተ መልካምን ስራ የጀመረ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና ይላል። ማን የሚፈጽመው? መልካሙን ስራ የጀመረው እሱ እግዚአብሔር ነው አይደል? የሚጨርሰው እስከ ኢየሱስ ክርስቶስ ቀን ድረስ የሚፈጽመው እርሱ ነው። ምን አልከኝ? እንዲህ ይላል፣ በእናንተ መልካምን ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ። ከላይ አንብበን፣ ከላይ ከፍ ብለን አንብበው እስኪ። ምንድን ነው የሚለው? ላንብብልህ። ሁልጊዜ በጸሎቴ ሁሉ ስለእናንተ ሁሉ በደስታ እየጸለይኩ ከፊተኛው ቀን እስከ ዛሬ
ድረስ ወንጌልን በመስበክ አብራችሁ ስለሰራችሁ ባሰብኳችሁ ጊዜ ሁሉ አምላኬን አመሰግናለሁ። በእናንተ መልካም ስራ የጀመረው ይላል። በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና በእስራቴም በወንጌልም መመከቻና ምንድነው መጽኛ በማድረግ ከሁላችሁ ጋር ስድስትን ብቻ ስለማይገናኝ ይገናኛል። እንዳለ ከታች ድረስ ቀጣይ ክፍል ላይ ሁሉ ሄዳለ። በእናንተ መልካም ስራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽም ይህን ተረድቻለሁና በእናንተ መልካም ስራ የጀመረ እግዚአብሔር በእኛ ላይ ይፈጽመዋል። በእኛ ላይ መልካምን ስራ የጀመረ እግዚአብሔር በእኛ ላይ የሚፈጸመው እኛ ምን ስንሆን ነው? አማኝ ሆነን ከእግዚአብሔር ጋር ስንቀጥል፣ እግዚአብሔርን አምነነው ስንቀጥል። አመን ነው አሁን ለምሳሌ ነፃ ፈቃድ አለው። አንተን ያልተረዳው ምን መሰለ? ሰው ነፃ ፈቃድ አለው። ድኖ ራሱ ከእግዚአብሔር ዋካዌ አድርጎ መውጣት ይችላል፣ መሄድ ይችላል፣ አልሰራም ማለት ይችላል። በእኔ ላይ የጀመርከው እምነት አልፈልግም በቃ ብሎ ትቶ መሄድ ይችላል። ስለዚህ እግዚአብሔር እጅና እግርን ይዞ አይደለም የሚያሰራህ፣ እጅና እግርን ይዞ አይደለም የሚያሰራ። ይሄ ጥቅስ እየተነገረ ያለው የእግዚአብሔር ዓላማ ገብቶኛል። በጣም ትንሽዬ ነገር ፍሪዊላችንንማ ዋንስ እኮ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ስቀበለው ሳምነው አዳኝ ነው ስል የዛን ሰዓት ፍሪዊሌን ለዊሉ አስገዝቻለሁ። ኦኬ ስለዚህ ያን ዊሌን ስሰው ስለዚህ ፍሪ ዊል ሉዝ አድርገሃል ማለት ነው አንተ። ከዚህ በኋላ ፍሪ እና አለ የለህም ታዲያ ነፃ ፍቃድ ከይቅርታ ጋር ግን በዚህ ጉዳይ ላይ አሁን ያንተን እምነትና ያንተን ትምህርት መጽሐፍ ቅዱስን መሰረት አድርገህ ነግረኸዋል። ዋይናት ለምን የሱን እምነትና ትምህርቱን ደግሞ ጠይቀ መረዳት አለብህ። በተመሳሳይ ካልሆነ የራሱን ግል ሐሳብ ሲናገር ብቻ ነው የሚሰማው። ስለዚህ ጥቅስ ነው የማወጣው አይደለም። ኖ ብሩክ እንደዛ አይደለም። ቆይ አንድ ጊዜ ይኸውልህ፣ አሁን አንተ እምነትህና ትምህርትህ ምን እንደሆነ ሳናቅ ነው ጀስት የኛን እምነትና ትምህርት ያስረዳል። ስለዚህ ለተሻ በተመሳሳይ ስለ እሱ እምነት መጽሐፍ ቅዱስን መሰረት አድርጎ መልስ እንዲሰጥ ጠይቀ ክሮስ ቼክ አድርገውና የእሱን ትምህርት አገኘው። እንደዛ ይሻለው እንደተሻለ ችግር የለውም። ማስረዳችኋለሁ። እሱንም ደስ ይለኛል ባስረዳችሁም ምንም ችግር የለውም። መጽሐፍ ቅዱስ መስመር ይዘን እንድናወራ እየተናገርክ ያለው ስራ ለድነት በአጭሩ አያስፈልግም ነው። ስራ ለድነት አያስፈልግም ሳይሆን እንድታገኘኝ ፖይንቴን ሰው ከዳነ በኋላ መንፈስ ቅዱስ እግዚአብሔር መንፈስ ቅዱስን በውስጡ ስለሚቀበል በመንፈስ ቅዱስ ተመርቶ መልካም ስራ የተባሉትን ገላትያ 5:22-23 ላይ ያሉትን እነሱን በሙሉ ያደርጋል። በራሱ አቅም ግን ሰሪው ማን ነው? ሰሪው እኛ፣ አሰሪው ደግሞ መንፈስ ቅዱስ። በቃ እኮ ሰሪው እኛ ከሆነ እኮ ማለት ምን እያደረግን ነው ማለት ነው? ከእግዚአብሔር መንፈስ ተነስተን ስራን እየሰራን ነው ማለት። በቃ ሰሪው እኛ ከሆነ እኮ ታዲያ ምንድን ነው የሚያከራክረን? እንደሱ አይደለም። ሰሪው ማን ነው? ልንገርህ። እሺ የምንሰራው ሰው እኮ ነን፣ እኛ እኮ ነን የምንሰራው። በምድር ላይ የምንታየው እኮ እኛ። ቆይ ልንገርህ። አሁን ገላትያ 5 ላይ አውጥቼ ላንብብልህና ገላትያ 5 ጭራሽ እሺ አንዴ ላንብብልህ። የመንፈስ ግን 22 ላይ የመንፈስ ፍሬ ግን ይላል አይደለ? ያነበብከው ከሆነ ተከተለኝ። የተገለጡ ናቸው። ቆይ የተገለጡ ናቸው አይደል? ቆይ የመንፈስ ፍሬ ግን ይላል የሥጋ ስራዎች የተገለጡ ናቸው ይላል። ከላይ ጀምራ አይደል? ቆይ አንዴ ላንብብልህ። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት ይላል። ማንም ሰው በራሱ አቅም ሰላምን በውስጡ ማስፈን አይችልም። ኧረ እባክህ አንተ ይኸውልህ፣ ቁጥር ስንት ነው የምታነበው? 22 ነው እያነበብኩልህ ያለው። 20 ነው አላልከኝም? 22 ነው ያልኩት አባት አልሰማኝ ይሆናል። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እነዚህ ያሉትን የሚከለክል ሕግ የለም። እነዚህ አሁን ፍቅር የሚባለውን ፍቅርና ደስታን ሰላምን በራስ አንድ ሰው በራሱ ማምጣት ይችላል። ምን አልከኝ? በራሱ አንድ ሰው ፍቅርን፣ ደስታን፣ ሰላምን በራሱ በአቅሙ በስጋዊው ማምጣት ይችላል። ምን አይነት ሰላም ነው? አሁን ለምሳሌ ዓለም የሚሰጠው ሰላም ወይስ በክርስቶስ ኢየሱስ የሚመጣው ሰላም? በክርስቶስ ያለው ሰላም። በክርስቶስ ያለው ሰላም ምን አይነት ጥያቄ ነው የምጠይቀኝ? ሰው እንዴት በራሱ ሊያመጣ ይችላል? ቴንኪው በቃ ያዝልኝ። እሱን ነው የምፈልገው። ስለዚህ አሁን የመንፈስ ግን ፍሬዎች ብሎ ሲናገር ደስታንም፣ ሰላምንም፣ ትዕግስትንም፣ ቸርነትንም፣ በጎነትንም፣ እምነትንም፣ የዋህነትንም፣ ራስን መግዛትንም አንድ ሰው በራሱ ሊያመጣ አይችልም። ልደት ጋር ተስማምተናል። ስለዚህ እነዚህ ነገሮች ምንድናቸው ማለት ነው? አንድ ጥያቄ ኦኬ፣ ቁጥር 6 ላይ አንድ ጥያቄ ልጠይቅህ። እሺ ገላትያ 6:7 ላይ አትሳቱ እግዚአብሔር አይዘበትበትም ይላል። ልክ ነው አይደል? ሰው የሚዘራውን ምን ይላል? ያጭዳል።
ክፉ ከዘራ ምን ያጭዳል? ያው ምን ግልጽ እኮ ነው። ክፉ ያጭዳል። መልካም ሲዘራስ? ያው መልካም ነው። በጣም ጥሩ። ቁጥር 8 ላይ በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል ይላል። ምን ማለት ነው? በገዛ ስጋ የሚዘራ ከስጋ መበስበስን ያጭዳል ሲል ያው ምን ማለት ነው? የስጋዊ ነገር የምታረክ ከሆነ ከእግዚአብሔር ጋር ጣል ነው ስለሚል መጽሐፍ ቅዱስ። ስለዚህ ያው ሞትን ትሞታለህ ማለት ነው። በጣም ጥሩ። በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል ይላል። ምን ማለት ነው? ይሄስ የዘላለም ሕይወትን ታገኛለህ፣ የእግዚአብሔር መንግስት ትወርሳለህ ማለት ነው። በምን ስትዘራ? በመንፈስ። በጣም ጥሩ። በመንፈስ ስንዘራ የዘላለም ሕይወትን እናጭዳለን። ቀጠል ይልና ቁጥር 9 ላይ ባንዝል በጊዜው እናጭዳለን ይላል። ማለት ባንደክም እያለ ነው አይደለ? ያ ባንደክም ሲል በእንትን እንዳታረገው። አሁንም እኮ ወደኛ ቆይ አሁን በጣም የሆነ ሰዓት ላይ ጥፍ እንዳትል። ባንዝል በጊዜው እናጭዳለን፣ ባንደክም በጊዜው እናጭዳለን እያለ ነው። ባንሰነፍ ባንዝል ማለት ስድስት ነው እያነበብክ ያለው። 9ን እያነበብኩ ነው ያለው። 9ን ባንዝል በጊዜው እናጭዳለን ማለት ባንደክም እያለ ነው። ቸልተኛ ባንሆን ባንዝል በጊዜው እናጭዳለን አለና መልካም ስራ ለመስራት አንታክት ይላል። ምን ለመስራት ፈቃድን እንድታስገዛ ነው እየነገረ ያለው። መልካም ስራ ለመስራት ይላል። መልካም ስራ ለመስራት ምን አንበል ይላል? አንታክት። ስለዚህ ሰዎች ሳይታክቱ መልካም ስራን ሲዘሩ በመንፈስ ይዘራሉ። በመንፈስ ሲዘሩ ደግሞ የዘላለም ሕይወት ያጭዳሉ። ያጭዳሉ። እኔ እኮ እዚህ ጋር ለምን ጥያቄ ልደት ለምን ትቀይርብኛለህ? የኔን ሀሳብ እኔ እንደዚህ አላልኩም። ተግባባን። ቆይ አልተግባባንም እንዴ? አንተ ጋር በዚህ ጉዳይ ተስማማን። አሁን ጥያቄ ልመልስ ነው። አሁን የመንፈስ ፍሬ ግን ብሎ ደስታን፣ ሰላምን፣ ትዕግስት የሚሉትን ከእግዚአብሔር አልመለስም። አንተ አልመለስም። ቆይ አሁን ምን አልከኝ? አሁን እግዚአብሔር ነው እንጂ አንድ ያዳምጠኝ እና ሰላም፣ ደስታ ምናምን የሚል ትዕግስት የሚሉትን እነሱ ከእግዚአብሔር ነው የምናገኛቸው እንጂ ከኛ ልናገኛቸው አንችልም ብለህጋል። ስለዚህ ፊልጵስዩስ 1 ላይ 1:6 ላይ ደስታ አንዴ ልጨርስል። ፍጹም ደስታ፣ ፍጹም ሰላም፣ ፍጹም እውነተኛ መረጋጋት ሰው ከክርስቶስ ጋር በሚያደርገው ህይወቱ የሚያገኘው ነው እንጂ ከክርስቶስ ተለይቶ ለብቻው በሚያደርገው ዓለም የምትሰጠውን ደስታ ሊያገኝ ይችላል እንጂ ፍጹም ሰላም፣ እርጋታ ያለው ህይወት የሚገኘው ከክርስቶስ ኢየሱስ ጋር ሲኖሩ ነው እኮ። አዎ ቴንኪው፣ በጣም ጥሩ። አሁን እኮ ተስማምተናል እኮ እንደዚህ። አሁን ገላትያ 5:22 ላይ ያሉትን በሙሉ ከእግዚአብሔር ነው ስትጠይቅ እግዚአብሔር ነው የጀመረው። ይህ መልካምነት ሰላም ነው የሚሰጠን፣ ራስ መግዛት የሚሰጠን እግዚአብሔር ነው እያልከን ነው። ተስማምተናል። አንዴ ልጨርስ ልደት ሀሳብ ይታገኝ። አሁን ወደ ፊልጵስዩስ 1:6 ላይ ስንሄድ በእናንተ መልካሙ ስራ የጀመረ አለ። ቅድም እንደነገርከኝ ይህማ ከእግዚአብሔር ነው ያልከኝ ሰላምን፣ ደስታ የሚባለውን የጀመረ አለ እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁና። ይህ ጀማሪውም እግዚአብሔር ነው፣ ፈጻሚውም እግዚአብሔር ነው። አንድ ጊዜ በመሀል የሰው ልጆች ግን ለእግዚአብሔር ወይም ደግሞ እግዚአብሔር ለሰጣቸው ለዛ መዳን አሜን ብለው ተቀብለው ከእግዚአብሔር ጋር አብረው መስራት አለባቸው። አብረው ነው የሚሰሩት። እግዚአብሔር ብቻውን ነው የሚሰራው። ስለዚህ እንደዛ ከሆነ ስለዚህ እግዚአብሔር እኛ ቁጭ ብለን አይደሊ እግዚአብሔር ሂድ ይለናል፣ ትሄዳለህ፣ ና ይላል፣ ትመጣለህ፣ ቁጭ በል ይላል፣ ቁጭ ትላለህ፣ ብላ ይላል፣ ትብላለህ፣ ተኛ ይላል፣ ጸልይ ይላል፣ ትጸልያለህ። እንደዛ አይደለም የምታረገው። ማንም ሰው እንደዛ አድርጎ አያውቅም። ከተቀበልከው ከእግዚአብሔር መንፈስ የተነሳ በጎነትን፣ መልካምነትን ምን ትላለህ? ታደርጋለህ። እነዛ መልካምነትና በጎነቶች የሚመጡት አንተ የምታደርጋቸው፣ የምትተገብራቸው፣ የምትሰራቸው እግዚአብሔር አምላክ ከአንተ ጋር ስለሆነ እና የእግዚአብሔር ቅዱስ መንፈስ በውስጥ ስላለ። እሺ ላንብብልህ። አሁን ለምን መሰለህ? አሁን ጥያቄ ምንድን ነው? እኔ እናንተ የተለያየ ነው። ምኑ ጋር ነው ጥያቄ? አሁን አንተ ስራ ለድነት አይሆንም ትላለህ ወይንስ አትልም? አሁን አልፋ እንዳይሆን ስራ ለድህነት ነው ብለህ ታምናለህ ወይንስ አታምንም? አይደለም። ለዛ እኮ ነው የምነግርህ። አየህ። ስለዚህ ልዩነታችን እንደዛ ከሆነ ቅድም ምን ብለህ ነበር መሰለህ? ባንዝል በጊዜው ምን እንላለን አለ። ባንዝል በጊዜው ምን እንላለን? እንደክማለን ያለውን ነው። እንዳንደክም ባንዝል በጊዜው እናጭዳለን አለ አይደለ ጳውሎስ? አዎ። ምንድን ነው የሚታጨደው? የእኔ ጌታ ባንዝል ብሎ የተናገረው ለማን ነው? ለራሱ ለክርስቲያኖች ራሱን ጨምሮ ራሱንም ጨምሮ ለሁሉም ክርስቲያኖች በጌታ ለሆኑ ክርስቲያኖች የተናገረው
ራሱን ጨምሮ ባንዝል ብሎ ራሱን ጨምሮ እናጭዳለን ሲል ራሱን ጨምሮ ነው የተናገረው። ራሱንም ጨምሮ እኮ ባንዝል ልመልስልህ ዕብራውያን 6 ላይ እንዳለው ኦኬ ገላትያ ላይ ነው ያለነው። ባንዝል በጊዜ እናጭዳለን ያለው ጳውሎስ ነው አይደል? ለሰን እኮ ላምብ ብለህ ያልኩህ እርሱ ላይ ነው ያለው ነው ወይስ አይደለም? አዎ ነው ያወራው ሰው አይደል? ስለዚህ ራሱንም ክርስቲያኖችንም ጨምሮ ነው የተናገረ ያለው አይደል? አጠቃላይ አዎ ምንድን ነው የሚያጭዱት እኮ እንድመልስልህ ደግሞ ስጠኛ ዝም። እሺ ምንድን ነው የሚያጭዱት? ቆይ 6:9 ላይ ባንዝል በጊዜው እናጭዳለን መልካም ስራ ለመስራት አንፈልግ አለ። እንደዚህ ሲል ምን እየተናገረ ነው ያለው? ክህደት እንዳይመጣ በመሃላቸው። ቆይ አይደለም ቆይ እኔ ልጨርስልህ። አንተ ታወራለህ፣ ችግር የለውም። እያወራ ያለው በገዝ እንዴ እግዚአብሔር ነው መልካሙ ስራ የጀመረውና የሚጨርሰው እያለ እያወራ ያለ አሁን እዚህ ጋር አይደለም ኖ እሺ እስከ ሌላ ምብና አንዴ ቆይ ክደትን ያልከው ትልቁ ላይ አድርገኝ። በክደት ታጠዋለህ ድነትን። አንድ ትልቁ ላይ አድርገኝ። በክደት ድነትን አታጣውም አይደለም። ምን የኔ ጥያቄው ስለማጣት አይደለም። ለዚህ ነው ፕሮቴስታንት የተባለ እንዳለ የተጠየቀውን ጥያቄ በቀጥታ የመለሰ ቀን ጉድ ይፈላል። እኔ ስለማጣት አይደለም እያወራን ያለነው፣ ስራ ነው እያወራን ያለነው ዘላለም ሕይወት ስለማግኘት ነው። ከላይ ምንድን ነው ያለ? በመንፈስ ብትዘራ በመንፈስ ከመንፈስ የዘላለም ሕይወት ምን ትላለህ? ምን ትላለህ ነው እያለ የዘላለም ሕይወት ምን ትላለህ ነው እያለ ያለው። ከላይ በመንፈስ ብትዘሩ ከመንፈስ አንዴ አዳምጠኝ ፕሊዝ። ከመንፈስ ምን ታጭዳላችሁ ነው ያለው። ኧረ ተረጋጋ። ነበብነው እኮ መልሰን እኮ ተረድቻለሁ ብለህ ከመጣህ በኋላ ደግሞ ስናብራራው ነው ትንሽ ያዝ አድርጌ ስጠይቅህ ሌላ አላስገኝም። ቆይ ልንገርህ፣ አሁን ጥያቄዎች ነበረው። አሁንም ደግሜ ላስታውስህ። አንተ ያልከኝ ስራ ለድህነት ይሆናል ወይስ አይሆንም ብለህ ነው የምታምነው? ኦፍ ኮርስ ስራ ለድህነት ይሆናል። ቆይ ጨርሰህ ከዛ ምን አልከኝ? ምን አልኩህ? እኔ ስራ ለድህነት አያስፈልግም ብዬ ደመደምኩ። ኦኬ እኔ እናንተ ከዛሬ ደግሞ መለስኩ። እኔ እናንተ ደግሞ የምንግባባው በምንድን ነው መሰለህ? አሁን ኦኬ ስራ ለድህነት የማይሆን ከሆነ ሰው ከዳነ በኋላ ታዲያ ምንድን ነው የሚሰራው ስራ? በማን ነው የሚሰራው ስራ? ኦር ደግሞ በራሱ ሰርቶ መዳን ይችላል የሚለውን አታሳየኛለህ ማለት ነው። በጣም ጥሩ ጠይቅ። ላሳየህ። በጣም ጥሩ። ቅድም ሳብራራ ምናልባት እኔ እኮ በጣም ብዙ ጊዜ እኛ ስናወራ ለመጠየቅ ብቻ ለመቃረን ብቻ ስለሆነ ልባችሁና ጆሯችሁ የሚከፈተው የተናገርነውን ነገር አትሰሙትም። ቅድም ማነው አንድ ልጅ ከጎኔ ቁጭ ብሎ ሲጠይቀኝ የነበረውን ጥያቄ መለስኩት። ለዚህ ነው ሲጀመር ለመዳን ሰርተን እናውቃለን። ለየትኛው መዳን? በቃ ጥያቄ የመጀመሪያው ጥያቄ ለመዳን ስንሰራ ስለ የትኛው መዳን እያወራ ነው? መዳን አንድ ነው፣ ግን አስቀድመን ልጅነትን ስላጣንበትና ልጅነትን ለማግኘት የምንሰራው ስራ አለ ወይ? እሱን ልጅነት ለማግኘት አልኩኝ። እሱን ልጅነት ለማግኘት የምንሰራው ምንም ስራ የለም። ምክንያቱም አንዴ አዳምጠኝ ፕሊዝ። ስትጠይቅ ወይ ስትጠይቅ በስነ ስርዓት አታወራ ወይ ሰው ጨርሳ አዳምጣት። ከመጀመሪያ ጀምሬ ስናገር ነበረ። በአዳም ምክንያት ሁላችንም ልጅነታችንን አጠናል። ይሄ ግልጽ ነው። በአዳም ምክንያት ልጅነታችንን አጥተናል። ያጣነውን ያ ልጅነታችንን በእኛ ስራ መመለስ አልቻልንም። አብርሃም በራሱ ስራ መመለስ አልቻለም። ከሱ በኋላ የተነሱት እስከ ክርስቶስ መምጣት ድረስ ያለ ማንም ሰው ማለት ነው በራሱ ያንን ነገር ሊያመጣው አልቻለም። ስለዚህ ምን አደረገ? መራቆታችንን ያጣነውን ልጅነታችንን ሊመልስልን ክርስቶስ ሰው እስከመሆን ወደኛ ቀረበ። የእኛም ባህሪ የራሱ ባህሪ ያደረገ፣ የባሪያን መልክ ያዘ፣ በምስሉም እንደምናየው ለመስቀል ሞት እንኳን የታዘዘ ሆነ አለ። ሰው ሆነና ልጅነታችንን መለሰው በጸጋ ያለ ስራችን። ከዛ የእግዚአብሔር ልጆች ተባለ። ስለዚህ የእግዚአብሔር ልጆች ከሆኑ ደግሞ የእግዚአብሔር መንግስት ወራሾች፣ ተስፋ ተካፋዮች ነን ማለት ነው። ተካፋይ ያ ተስፋችን የሚፈጸመው ደግሞ ምን ስናደርግ ነው? አብረን ደግሞ ከእርሱ ጋር መከራ እንቀበል፣ አብረን ደግሞ ከእርሱ ጋር ምንድን ነን አለ? ወራሾች ነን አለ ጳውሎስ። ስለዚህ ክርስቲያኖች፣ ኦርቶዶክሳውያን ይህንን የእግዚአብሔርን ልጅነት ለማግኘት በአዳም ምክንያት ያጣነውን የእግዚአብሔርን ልጅነት ለማግኘት የምንሰራው ስራ የለም። ጴንጤዎች እንዳትጠይቁም በቃ ይሄን ነገር ከዚህ በኋላ ፕሊስ፣ በቃ መስማት አንፈልግም ይሄን ከእናንተ። እኛ መልካም ስራ በዚህ ተናገር ያለ ነው። ከምን በኋላ ነው? የእግዚአብሔር ልጅ ከሆንን በኋላ የእግዚአብሔር ልጅ ሆነን በእግዚአብሔር ቤት ውስጥ እያደግን ስለምንሰራው መልካም ስራ በፍርሃትና በመንቀጥቀጥ ሆናችሁ መዳናችሁን ፈጽሙ ብሎ የተናገረው እግዚአብሔር ልጅነትን በመስጠት መዳኑን በእኛ ፈጸመ አይደል? ጀመረ። እኛም ከዛ አሜን ብለን አምነን፣ አዎ ክርስቶስ ኢየሱስ የዓለም መድን ነው፣
የዓለም ጌታ ነው፣ የአብ ብቸኛ ልጅ ነው ብለን አምነን ወደዛ መዳን ተቀላቀልን። ከዛ በኋላ የእግዚአብሔር ልጆች ሆንን። የእግዚአብሔር መንፈስ ተቀበለን። መንፈሱ ከመንፈሳችን ጋር እየመሰከረልን እኛ ደግሞ ምን እናደርጋለን? እንዳንቆረጥ መልካም ስራ እንሰራለን። ጳውሎስ እንደተናገረ ጸንታችሁ ቁሙ እንዳለ ጸንተን እንቆማለን። ስለዚህ ስንሰራ የዛን ሰዓት ላይ የምንሰራው የእግዚአብሔር መንፈስ ሳያግዘን ነው ወይ? አይደለም። የእግዚአብሔር መንፈስ ከተለየ ምን ጊዜም የዳንክ ሰው አይደለህም አስቀድመህም ማለት ነው። የእግዚአብሔር መንፈስ ግን አብሮ ካንተ ጋር ካለ የምትሰራው ያ መልካም ስራ መልካም ፍሬ ብዙ ፍሬ እያፈራ የሚሄደው ከተቀበልከው ከእግዚአብሔር መንፈስ አንጻር ነው። ስለዚህ ጳውሎስ እንዳትደክሙ ሲል ምን እያለ ነው? እንዳትዝሉ ሲል ምን እያለ ነው? ወደኋላ እንዳታፈገፍጉ፣ እንዳትዝሉ፣ እንዳትደክሙ፣ ወድቃችሁ እንዳትቀሩ፣ ጽኑ፣ በርቱ፣ ተግታችሁ ስሩ። ከዛም በመንፈስ የምትዘሩት ያ የዘላለም ሕይወት እንድታጭዱ ያደርጋችኋል እያለ ነው። አሁን እኮ ያው ነው የምታወራው ሁሉ ድኛል። ከጥንተ አብሶ ድነናል፣ ልጅነታችን ተመልሷል። ጀመር ጥንተ አብሶ የሚባል ነገር የለም። ቆይ አንዴ ልጨርስልህ። አሁን ሳወራ በማለት አትግባ፣ ሰምቻለሁ። አሁን ጥንተ አብሶ የሚባል ነገር የለም። የሌለ ነገር ስታወራ ነው። አንዴ ቆይ አሁን ምን አልክ? ልጅነታችን ተመልሶልናል፣ በክርስቶስ ኢየሱስ አምነናል፣ ድነናል። ግን አሁን አልከኝ ግን አሁን እንዳንቆረጥ እንሰራለን አልከኝ አይደለ? ሳስቻለው ፍሬ ማፍራት አንድ እንዳንቆረጥ ልክ ነው። እንዳንቆረጥ ካልከኝ እኮ የኔ ጥያቄም ልክ ነው። እኔ እያልኩ ያለሁት ኦኬ በጌታችን በክርስቶስ አምናችኋል፣ ግን ድነታችሁን ለማስጠበቅ አንድ ሰው እስከሚሞት ድረስ ድነቱን ለማስጠበቅ የሚሰራው ስራ አለ። ያንን ነገር ካልሰራ ድነቱ ሙሉ አይሆንም፣ አይድንም እያልኩ ነው አይደል? ስለዚህ ሰው መልካም ስራ ካልሰራ ድነቱን ያጣዋል አያጣውም? ድነቱን ያጣዋል አያጣውም? ላገኝ ፈልጌ ነው የምትለው አይደለም? አንድ ጊዜ ብቻ አንድ ነገር ብቻ ያ ሰው መልካም ስራ ካልሰራ ድነቱን ያጣዋል ወይስ አያጣውም? እኔ ቆይ ለመጀመሪያ መልስ ለምን አትመልስልኝም? አሁን ያልከው ልክ ነው። እኔ ያልኩ ነገር ልክ ነው ወይ? አሁን አንድ ሰው በኢየሱስ ክርስቶስ እምነት አምኗል፣ ልጅነቱ ተመልሶለታል። ያንን ልጅነቱን ግን አስጠብቆ ኦር ሳሊቬሽኑን አስጠብቆ እስከ ለተሞቱ ድረስ ግን እንዳይቆረጥ መስራት አለበት ነው ያልከው አይደል? ከመጽሐፍ ቅዱስ ስክስ ጋር አድርጌ ልመልስልህ እሱን ጥያቄ ነው። አይ መጀመሪያ ነው አይደለም በለኝ፣ ችግር የለውም ወደሱ እመጣለሁ እኮ ልመልስልህ እኮ ነው አይደለም በለኝ መጀመሪያ ልደት ነው አይደለም ብዬ ልመልስልህ ነው አይደለም በለኝ ልመጣልህ እኮ ጥያቄ ስላልጨረስኩ ነው። ሰዎች መልካም ስራን የሚሰሩት ድነታቸውን እስከ መጨረሻው ድረስ ለማስጠበቅ ነው ወይ? አዎ። መጽሐፍ ቅዱስ ይሄን ቃል ይደግፈዋል ወይ? አዎ። ቃሉ የታመነ ነው እግዚአብሔርንም የሚያምኑት ይላል። አንዴ ቃሉ የታመነ ነው። ቲቶስ 3:8 ቃሉ የታመነ ነው። አዎ ብዬ ነው የጀመርኩት እንዳትረሱ። ቃሉ የታመነ ነው እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር እፈቅዳለሁ። እግዚአብሔርን የሚያምኑት በመልካም ስራ በምን እንዲጸኑ? በጥንቃቄ እንዲጸኑ። በመልካም ስራ በምን እንዲጸኑ? በጥንቃቄ እንዲጸኑ። ኦፍኮርስ በጥንቃቄ እንድትጸኑ። ቀጠል ላለና ደግሞ ከወገኖች ያሉት ደግሞ ፍሬቢሶች ሆነው እንዳይቀሩ የግድ ስለሚያስፈልግ ነገር በመልካም ስራ እንዲጸኑ ይማሩ። ፍሬቢስ ሆነ እንዳትቀር። ፍሬቢስ ሆንክ ትቆረጣለህ። ከሰባት ጀምረው አየህ ልደት የሳት ከሆነ እዚህ ጋር ከሰባት ጀምረው ማን እንደሚሰራ ይነግራል። ከሰባት ጀምረው በቃ ጉንጭ አልባ ነው ከአንተ ጋር ከሰባት ጀምርና አንተ እኮ ነው ያመጣኸው መረጃው እኔ አይደለሁም። በቂ ውይይት አድርገናል። ክርስቲያኖች መማር ያለባቸውን ነገር ተምረዋል። የሞኝ ዘፈን መልሶ መላሱ እዛው ከሚሆን የኛ የክርስቲያኖች እምነት በጣም ክሊር ነው፣ በጣም ግልጽ ነው፣ በጣም ደስ የሚል እምነት ነው ያለን። ለዚህም እግዚአብሔር የተመሰገነ ይሁን። በእውነተኛይቱ በጌታ ቤተክርስቲያን ስላለን እግዚአብሔር የተመሰገነ ይሁን። ከሐዋርያት ትምህርት ያለየን በሐዋርያት ትምህርት ውስጥ ጸንተን እንድንቆይ ያደረገን የቅዱሳን አምላክ ልዑል እግዚአብሔር በእውነት የተመሰገነ ይሁን። ክርስቲያን እንደመሆናችን በጣም የሚያረካኝ ሁሌ ደስ የሚለኝ ማለት ነው ስናወራ ከመጽሐፍ ቅዱስ ጥቅስ ብድግ ፒክ እያደረግን ነው። እንዲህ ነው ምናምነው። አዎ ለመጽናት ነው ወይ? አዎ ይኸው ቲቶ 3 ላይ ጳውሎስ እንዲህ ብሏል። እንዳንቆረጥ ነው ወይ? አዎ ዮሐንስ በወንጌሉ ምዕራፍ 15 ከቁጥር 2 ላይ እንደዚህ ብሏል። መልካም ስራ መስራት አለባችሁ እንዴ? አዎ። በጸጋው ድናችኋል ወይ? አዎ። ኤፌሶን 2:8 ላይ በጸጋ ስለምድናችሁ ነግሮናል። መልካም ስራ ያስፈልጋል ወይ? አዎ። እዛው ምዕራፍ 2 ምዕራፎችን ሁለት ቁጥሮች ወረድ እንዳልክ 10 ላይ ደግሞ እኛ ፍጥረቱንና
ብሎ ደግሞ ጳውሎስ ተናግሯል። በፍርሃት በመንቀጥቀጥ ሆናችሁ ደግሞ መዳናችሁ ፈጽሙ ይላል። የእግዚአብሔር ጸጋ እያገዘን የእግዚአብሔር ኃይል እያገዘን በእኛ የጀመረው ያ የእግዚአብሔር መንፈስ ከእኛ ጋር እስከሆነ ድረስ እኛ ከእግዚአብሔር እስካልተለየን ድረስ ከእርሱ ጋር እስከጸናም ክርስቶስ ኢየሱስን በልባችን እስካነገስ ነውና ከእርሱ ጋር እስከተጣበቅን ድረስ ማለት ነው። ከእርሱ ጋር እስከተጣበቅን ድረስ ያ የእግዚአብሔር መንፈስ እያገዘ መልካም ስራ እንሰራለን። ሲነርጂ ነው ድነት እኛና እግዚአብሔር ማለት ነው። እና ፈሌ ጨርሻለሁ። እኔ ስለነበረን ጊዜ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።